ሁላችሁንም ሰላም ብያችኋለሁ። በዛ በኢላስ በኩልም ያላችሁ በኔ ሳይድም ያላችሁ የክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ የምናወራው ሰሞንኛ ቶፒክ አለ ተነስቶ የነበረ እህታችን ማስተዋል የቲክቶክ ክሬቲቭ አዋርድ ላይ የተናገረችው ንግግር አለ እና በዛ ንግግር ላይ ተነስቶ ወንድማችን ኢላስ ደቂቃውን ሳልይዝ ነበር የጀመርኩት። ሰባት ብዬ ይዟል። እሺ ወንድማችን ኢላስ ኮሜንት አድርጓል። በጣም ቫይራል የወጣ ብዙ ሰዎችን ያነጋገረ አይነት ቪዲዮ ማለት ነው እና እዛ ላይ በእኔ ሳይድ ማልስማማቸው አይነት ቶፒኮችን ኦር ትክክል አይደሉም ብዬ የማስባቸውን ሀሳቦች አንስቷል ኢላስ። ለምሳሌ አንቺ የምትይውን ኢየሱስ ሳይዝ ስኬታማ ሆኗል የሚል ንግግር ወንድማችን ኢላስ አንስቷል። እሱ የሚለው ኢየሱስና አሁን ቲክቶክ ላይ ያለ አካሄድ ነው። እንደዚህ አይነት አካሄድ በቃ የሆነ የሃይማኖት ዳይቨርጀንስ እንዲኖር ይፈለጋል። ይሄ የሃይማኖት መከፋፈል በቃ ጥግና ጥግ ምናምን፣ በተለይ ክርስትና ውስጥ ሆኖ ራሱ በቃ ጥግና ጥግ ሆኖ መቧደን አይነት ስሜት እንዲኖር ይፈለጋል። እንደዚህ አይነት ጨዋታ ያመጡ አካላት ፎር ዳት ማተር የካቶሊኮችም ኢየሱስ ሌላ ነው ሊሉ ነው። የኢስተርን ኦርቶዶክሶቹ ኢየሱስም ሌላ ነው ይላሉ። ያው ደፋሮች ናቸው በብዛት። ነገር ግን ክርስቲያንደም ውስጥ ኦር በክርስትና ውስጥ ሜንላይን በሚባለው ክርስቲያኒቲ ውስጥ ፐርሰን ኦፍ ክራይስትን ክርስቶስ ነው ብለን ያንን ሂስቶሪካል የሆነውን ፊገር ኦር ታሪካዊውን ኢየሱስ ክርስቶስን ሁላችንም የምናይበት አንዱ እሱን ነው የምናየው ነው ማለት ከ2000 ዓመት በፊት ምድር ላይ ከተመላለሰው ክርስቶስ ውጪ ኦርቶዶክስ የኢትዮጵያ የምታውቀው ኢየሱስ የለም። ከቅድስት ድንግል ማርያም ከተወለደው ክርስቶስ ውጪ ኦርቶዶክስ የምታውቀው የለም፣ ፕሮቴስታንት የሚያውቀው የለም፣ ካቶሊክ የሚያውቀው የለም። ኦኬ አንድ ነው። ኦኬ ኤምፋሲስ ስንሰጥ እንለያያለን። የስ እናንተ እንትን ትሉታላችሁ እኛ እንትን እንለዋለን ምናምን የሚሉ ነገሮች ሊሆኑ ይችላሉ፣ ግን ሌላ ነው። ልክ አሁን ለምሳሌ ሙስሊሞቹ ኢሳ ሌላ ነው ብለን ነው የምንሞግተው ሁላችንም በአንድ ድምፅ ክርስትና ውስጥ ያለን ማለት ነው ሁላችንም። ለምን? ኮምፕሊትሊ መጽሐፍ ቅዱስ ውስጥ ያለው ተቃራኒ ቨርሽን ስለሆነ ማለት ነው። ቁርአን ውስጥ ያለው ኮምፕሊትሊ ተቃራኒ። ስለዚህ የቁርአኑ ሌላ ነው። በቃ ኢየሱስ የሚባለው ኢሳ የሚባለው አናቆም ሲጀመር እዚህ እኛ ወንጌላት ውስጥ ያየነው ኢየሱስ አይደለም ወደ ማለት ልንመጣ እንችላለን። ሶ አንቺ የምትይውን ሳይዝ ይኸው እንዳለ ሽልማቶችን ወሰደ። መኪናውን በአራት ዘርፎች ምናምን ሳምቲንግ የሆነ ነገር ወሰደ። ስለዚህ ስኬት አንቺ የምትይውን አይነት ስኬት አይደለም የሚል ነው በኢላስ በኩል የተነሳ። ሶ መጨረሻ ላይ ጥሪ ተብሎ የቀረበው ምንድነው ስኬት ኢየሱስ ነው አይደለም በሚለው እንደው መወያየት የሚፈልግ የሚል ሲባል ያው ውይይት ይመቸኛል እየሮጥኩ መጣው እየተዳፋው ማለት ነው። ሶ በዛሬው ዲስከሽናችን ላይ ምንን ፕሬዘንት አደርጋለሁ ወይም ምንን እንድትይዙ ፈልጋለሁ። የህይወታችሁ ግብ፣ አላማ፣ መድረሻ፣ ጠዋት የምትነሱበት አላማ፣ ማታ የምትገቡበት አላማ፣ የምትቀመጡበት አላማ ሐዋርያው ቅዱስ ጳውሎስ እንዳለው ስትበሉ ሆነ ስትጠጡ ኦኬ ደን ማንኛውንም ነገር ስታደርጉ ለኢየሱስ ክርስቶስ ለጌታ ክብር ለእግዚአብሔር ክብር ብላችሁ አድርጉ። ሶ ኤኒቲንግ በህይወታችን ውስጥ ለምሳሌ ኢላስን የማውቀው ፈርኒቸር ምናምን ጀስት ቤስት ፈርኒቸር እንትኖችን ሲሰራ ነው። ሶ ያን ሲሰራ እግዚአብሔር ነው ሊከብርበት የሚገባው ነው እያለ ያለው ሐዋርያው ቅዱስ ጳውሎስ። ማን ስትበሉ፣ ሰው ሲበላ እንዴት ነው ኢየሱስ ክርስቶስ ሊያከብር የሚችለው? ስትጠጡ ዳን ማንኛውንም ነገር ስታደርጉ እያረጋችሁ ያላችሁት ነገር ግቡ ለእግዚአብሔር ክብር መሆን አለበት። ስለዚህ እግዚአብሔርን ሊያከብር ግቡ ያላደረገ የክርስቲያን እንቅስቃሴና የክርስቲያን ልምምድ ህይወት የለም ማለት ነው። የለም። ኦኬ ያንን ረስተን በተለያየ መንገድ እንፋንናለን፣ የራሳችን ነገር እናረጋለን፣ እንወጣለን፣ እንገባለን። ያ ወደዳት ግን የክርስቲያን ጥሪው እግዚአብሔርን ኢንጆይ ማድረግ ነው። እግዚአብሔርን ማወቅ ነው። ለሱ ክብር መኖር ነው። ኦኬ ለሱ ክብር መኖር። ሶ ማንኛውም ነገር ስናደርግ ለእግዚአብሔር ክብር እናደርጋለን። ያው ከመጽሐፍ ቅዱስ ነው የማወራው። መቼስ ስኬት ኢየሱስ የሚል ስለሆነ ያለው ኢየሱስ ሲባል እንግዲህ ቴዎሎጂካል ነገሮች ናቸው የሚነሱትና ራሱ ኢየሱስ ክርስቶስ ምን አለ? ጌታችን ኢየሱስ ራሱ ምን አለ? ሰው ዓለምን ሁሉ ቢያተርፍ
ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? ምንም። ስለዚህ ይሄ ሰውዬ ስራው መስራት ያለበት ምን ላይ ነው? ነፍሱ ላይ ነው። ያ ዓለም ላይ ያተረፈው ነገር ምንም ነውና ያለ ነፍሱ። ያንን በሌላ ምሳሌ ሲያጠነክረው አሁንም ጌታችን ኢየሱስ ክርስቶስ ምን ይላል? ያንን ወደ ጎተራ እህልን ያከማቸውን ባለጠጋ ሰው ምሳሌ ሲናገር ማለት ነው። እህሉን ጎተራውን እንዳለ በእህል ሞላ። ከዛ ምን አለ? ነፍሴ ሆይ አለ ጎተራሽ ሞላ አለ። አግኝቻለሁ። በዚህ ዘመን ኮንቴክስት እናድርገው። ቤት አለኝ፣ መኪና አለኝ፣ እንትን ቦታ 6 ቤቶች አሉኝ፣ እንትን ምናምን እየሰራ ያለ ፋብሪካ አለኝ፣ ወር ሳምቲንግ የሆነ ነገር። አሁን ምን ይጎልሻል አለ ማለት ነው። ምድር ላይ ስኬት ተብሎ ሊጠሩ የሚችሉ ነገሮችን በሙሉ ይዣለሁ፣ ምን ይጎለኛል የሚል ነገር ሲናገር እናያለን። ዳን ኢየሱስ ክርስቶስ በምሳሌ ውስጥ ምን ነገረ? አንተ ሰነፍ ሰው እንደዛ ብለህ እያሰብክ ያለው ሁሉንም ነገር አካብቻለሁ እያልክ ያለው ሁሉ ነገር በእጄ ሁሉ በደጄ ሆኗል እያልክ ያለው አንተ ዛሬ ማታ ነፍስህን ብወስዳት አለ ማለት ነው። አሁን እያወራ ያለውን ነገር ልትናገርለት ትችላለህ ወይ? ስለዚህ ነፍስህን ሊወስድ የሚችለው አካል ላይ አይንህን ትከል ነው። ፊክስ አድርገው፣ እሱን ተመልከት። የህይወት ግብ እሱ ነው መሆን ያለበት። ያ ማለት አትስሩ አይደለም ወይ ነው ዳት መስራት እንዳለብን። ለምን ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ ስለሚል። ስለዚህ ማድረግ የሚባል ነገር አለ ማለት ነው። መስራት የሚባል ነገር አለ። እግዚአብሔር ደግሞ የእጆቻችንን ስራ እባርካለሁ ብሏል አይደል? የእጆቻችሁ ስራ እባርካለሁ፣ ስሩ። ሐዋርያ ቅዱስ ጳውሎስም ደግሞ በመልእክቱ ምን ይላችኋል? በገዛ እጆቻችሁ እየሰራችሁ ለሌላው የምታካፍሉት ይኑራችሁ፣ ትረፉ ለሌላው ላይ ይላል። ስለዚህ ዳተኛ አይደለም ክርስቲያን ወይ የሆነ እዚህ ዓለም ላይ የሚሰራ ስራ አይሰራም አይደለም። ግን ኢንድ ጎሉ ምንድነው ሲባል ሙሉ በሙሉ እግዚአብሔርን ከማግኘትና እሱን ኢንጆይ ከማድረግ የተረፈ ነው አሁን እጃችን ላይ ያለው የሚሆነው። ኦር እጃችን ላይ ያለው የመጨረሻ ግባችን አይደለም። ግብ ሆኖ ሊያገለግልም አይችልም። ግባችን አይደለም። በየመሃሉ የቤተክርስቲያን አባቶችን እንደው ዝም ብዬ እጠቅሳለሁ። በኦርቶዶክስ ሳይድ ተወዳጅ የሆኑ ማለት ነው ተወዳጅ የሆኑ ለምሳሌ ስንት ደቂቃ ይኖረኛል ማለት ነው? በ10 ካረኩ 5 በ8 ካረኩ 7 ደቂቃ ካገኛለሁ። 3 ደቂቃ አለኝ። እሺ ለምሳሌ ቅዱስ ዮሐንስ አፈወርቅ ለቆሮንቶስ በቆሮንቶስ ኮሜንተሪው ላይ ሆሚሊው ላይ ወይም ድርሳኑ ላይ እንደዚህ ይላል። እስቲ በአጭሩ ልንገራችሁ ክርስቶስ ህይወት ነው አለ። ክርስቶስን ያጣ ሰው ህይወትን ያጣል። ክርስቶስን ያገኘ ግን ሌላ ነገር ሁሉ ቢያጣ እንኳን ሁሉን አገኘ ይላል ቅዱስ ዮሐንስ አፈወርቅ ሆሚሊስ ኦን ኮሪንቲያንስ ላይ ማለት ነው። ግቡና ቼክ አድርጉ። ኦኬ ደን ከታች ይመጣና አሁንም ደግሞ ወደ የቆላሲያስ መልእክቱ ላይ ወይም ድርሳኑ ላይ ምን ይላል? ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ግብ ነው። ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ፐርፌክት የሆነው ግቡ ሌላውን ሁሉ እየናቁ ዞር እያደረጉ ወደ እርሱ መድረስ ነው የሚል ነገር ሲናገር እናያለን። ለምሳሌ ሌላ ልጨምር። ለምሳሌ ኦግስቲንን እናውቀዋለንና የ4ኛው ክፍለ ዘመን አባት ነው። እንደዚህ ይላል፣ አቤቱ አንተ እኛን ለራስህ ፈጠርከን ይላል። አቤቱ አንተ እኛን ለራስህ ፈጠርከን፣ ልባችን በአንተ እረፍትን እስኪያገኝ ድረስ እረፍት የለውም። ምንም ነገር ሊያረከው አይችልም ከአንተ ውጪ። ለአንተ ነው የተፈጠርነው። ደን በአንተ ደስታችንን ካላገኘን፣ በአንተ እረፍታችንን ካላገኘን በምንም ነገር ልንረካ አንችልም የሚል ነገር ሲናገር እናያለን። እንደውም ወረድ ብሎ ሆሚሊስ ኦን ዘ ጎስፔል ኦፍ ጆን ላይ ምን ይላል? እግዚአብሔርን ከያዘ የበለጠ ምን ነገር መፈለግ ይቻላል? ምንድነው ፈልገን የምናገኘው እሱን ከመፈለግና እሱን ከማግኘት ውጪ? እግዚአብሔርን ከያዘ በኋላስ ምን ነገር ማጣት ይቻላል? እግዚአብሔርን አገኘው ካለ በኋላ አጣው የሚለው ነገር ምን ይኖረዋል ይላል። ስለዚህ አንድ ሰው እግዚአብሔር ካለው፣ አንድ ሰው ፍጹም ግቡ ልክ ዮሐንስ አፈወርቅ እንዳለው ፍጹም ግቡ ክርስቶስ ከሆነ ምንም የሚጎለው ነገር የለም። ሌላ ጎደለ ብሎ ሊጠራ የሚችለው ነገር የለም። የስ ነው ሞመንት ሆዱ ጎሎ ሊሆን ይችላል። የስ ነው ሞመንት
ጣራ ከላይ ቤቱ ላይ ላይኖር ይችላል፣ ቤት ላይኖረው ይችላል። የስ ኢን ሞመንት ትዳር ልጆች ላይኖሩት ይችላሉ። ግን ይሄ ሰው ሁሉ አለው። ስለዚህ የመጨረሻው ግቡ እሱ ነው ማለት ነው። አንድ ልጨምርና ልጨርስ። ቅዱስ አግናጢዮስ ዘአንጾኪያ ኦር ኢግናቲዮስ ኦፍ አንቲዮክ የሚባል ምን ይላል? በክርስቶስ ኢየሱስ ይህንን መልእክት በምን ሰዓት ነው እየጻፈ የነበረው ብላችሁ ብትጠይቁ በጣም አሜዚንግ የሆነ ነገር ነው የምታገኙት። ሰማዕትነቱን በጉጉት እየጠበቀ ባለበት ሰዓት ነው ይህንን ቃል የተናገረው። ባይዞ ሊገደል ማለት ሰማዕትነቱን በጉጉት ነው የሚጠብቅበት ሰዓት። ደን አሁንስ ምን ይቀረኛል አለ። አሁን ወደ ተሸለመው ፍቅሩ ወደ ክርስቶስ እየተጠጋው ነው አለ። ወደ ክርስቶስ ወደ ተሸለመው ፍቅሩ። ከዛስ በክርስቶስ ኢየሱስ መሆኔ ያ ለኔ በቂና በቂ ነው ይላል ማለት ነው። በክርስቶስ ኢየሱስ መሆኔ ለኔ እሱ ብቻ በቂ ነው። እንዴ ሌላስ ነገር እንዴ ምድር ላይ የምትኖርለት ህይወት አለ? አይ በሱ መሆኔ that I'm in Christ መሆኔ እሱ በቂ ነው የሚል ነገር ሲናገር ማለት ሌሎችን ጨምራቸዋለሁ። በኋላ ቼክ እናደርጋለን። ሀገር ውስጥ ያሉትንም እንጠቅሳቸዋለን። ኮንቴምፖራሪ የሆኑ ሀሳቦችንም ከዚሁ ኢትዮጵያ ካለው ቤተክርስቲያን ከኤላ ቤተክርስቲያንም ከኛዎቹ ከኮንቴምፖራሪ ቴዎሎጂያንስም እንጠቅሳቸው ይኖራሉ። ሶ የሆነ ነገርን ሪጀክት አያደርግም፣ ግን አንድን ነገር አልቲሜትሊ ይናገራል የሚለውን ነገር ለማሳየት ነው። ቴንክ ዩ። አይ ቲንክ 11 ደቂቃ ኦር ምናምን የተጠቀምኩ ይመስለኛል። ፊል ፍሪ ከዛ በላይ ለመጠቀም ላይ እሺ ሰምቻለሁ። አማን ቴንክ ዩ። ያንተን ጥያቄዎች አንድ ሁለት በመመለስ ልጀምር። ይሰማል ይሰማል? በደንብ ይሰማል። በደንብ ከፍቶ አሪፍ አይደል? እሺ ይኸውልህ አማኔ በመጀመሪያ ስለ ማስተዋል ልጅ እንትን ልበልልህ። እኔ አንገቴ ላይ መስቀል አስሬ ሚዩቱን አጥፋልኝና እንትን እንበል የምጠይቀን እየመለስልኝ። እሺ ኖ ይሄማ ኢንትሮዳክሽን ነው። እኔ አላወራም ማለት ሚዩቱን አጥፋ አንተ። እሺ አይ ኖ እኔ ረጅም ሰዓት አውርቼ ምናምን እንትን ነው የምፈልገው። እኔ ውይይት ነው የምፈልገው እና አንዳንድ ጥያቄዎች በመሀል ስጠይቅህ ለሷ መልስ ምናምን እንድትሰጠኝ ስለምፈልግ እኮ እሱ 15 ደቂቃ ላይ ይመጣል። ላይ 15 ደቂቃ ላይ ባክ ኤንድ ፎርስ ስለምናወራ ይመጣል። ስለዚህ ዝም ብዬ ናይስ። እኔ የምፈልገው ነው ኢንትሮዳክሽን የ10 ደቂቃ እንደዚህ ረጅም ንግግር ምናምን የተዘጋጀውበት የለም። ልምዱ ስለሌለኝ ነው። አንተ ልምድ ስላለ ነው 10 ደቂቃ ጊዜ ፈጀው። ለማንኛውም እሺ ለእንትን ልበልልህና የተጠቀምኩትን ደቂቃ አጠቀማለሁ። ማስተዋል እኔ አንገቴ ላይ መስቀል አስሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እያልኩ እያመንኩ መታ ጌታን ተቀበል የምትለኝ ከሆነ ኦኬ የእሷ ጌታ ሌላ ነው ማለት ነው። ምክንያቱም እኔ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የሆነውን እያመንኩት ነው አይደል? እያመለኩት ነው። ስለዚህ እኔን ማንም ሰው መጥቶ ጌታን ተቀበል ይለኝ አይገባም ባይ ነኝ። ለዛ ነው እንትን መልስ ልሰጥ ስለፈለኩኝ ነው ስለሱ። አንቺ የምትሆን ኢየሱስ ሳይሆን አዶናይ ይዞ ለኔ ስኬት ምድራዊ ነገር ነው ብዬ ነው የማስበው። ስኬት ምድራዊ ነገር ነው። አሁን አንተ እንዳለ እስካሁን ያወራው በጥቅሉ መንፈሳዊ ነው፣ ከዓለማዊ ውጪ የሆነ ነገር ነው። እንደ ጥያቄ ብትጠይቀኝና የላ መኪናዎች በጣም ብዙ ቤቶች ለኛ አይ አሁን የጠራሃቸውን ቅራቅንቦች ውሰዳቸውና ኢየሱስን ብቻ ላግኝ እልሃለሁ። ስኬት ከመኪና አልፎ ይኸውልህ መኪና እኮ ትልቅ ስኬት ሊሆን ይችላል። ውሎውን ማሳካት በራሱ ስኬት ነው። ሪያሊቲ ስናወራ አሁን እንትኑ ወሬያችን ሪያሊቲ ይሁን ነው። የሄድክበት ተሳካለህ ስትባል አዎ ተሳክቶልኛል ብለህ እያልክ የሄድኩ ገቢዎች ሊሆን ይችላል። ገቢዎች ኢየሱስ የለም። ገቢዎች ያሉት የመንግስት ሰራተኞች ናቸው። ገቢዎች የሄድክበት ቦታ ተሳካልህ ስለ አዎ ተሳካልኝ ካልክ ስኬት ነው። የሆነ ጉዳይ አስፈጽመ መምጣት በራሱ ስኬት ነው። ለአንድ ሰው ግብ ይኖረዋል። ግቡ ምንድነው? ስኬት ይኸውልህ ምድራዊ ነው ብዬ ስለማምን ነው እኔ
ግቡ ምንድነው? መስራት፣ መለወጥ፣ የተሻለ ህይወት መኖር፣ ከዛ ለሰዎች መትረፍ፣ ከዛ እየቀጠለ ይሄዳል። ሊያጠፋው ይችላል አይችልም? ይችላል። ምክንያቱም ሰዎች መኪና ዛሬ ገዝተው ተሳካልኝ መኪና ገዝተው ብሎ ነገ ሞተው ስኬትህ መጥፊያም ሊሆን ይችላል። መጽሐፍ ቅዱስ ላይ ስለ ስኬት ምን ያወራል? አሁን ስለዚህ ነገር ሳወራ ገብቼ እያየሁኝ ነበር። ብዙ ቦታ ስለ ስኬት ተጽፏል። እንደ ግለሰብ አንዴ ታበራልኛለህ? ቮይሱን አብራልኝ። አሁን ልጠይቅህ ስለሆነ በቃ እቺ የኔን ደቂቃ አሁን ተዋትና ወደ ውይይታችን ንግባ። አማን አንተ የተሳካልህ ሰው ነህ አይደለም? ነህ? በምን ነኛው? የተሳካልኝ ሰው ነኝ። እሺ በምን አንደኛ ክርስቶስን ስላገኘው በጣም ብዙ መዘረዝራቸው ነገሮች አሉ። የግል ስራዬ በውስጥ ነው የምሰራቸው ስራዎች አሉኝ። ግን በስራ ተሳክቶልሃል? እሺ ልዘርዝር። አይ ቲንክ እንትን ነው በግል ስራ ተሳክቶልኛል። ስኬታማ ነህ በግል ስራ? የስ እሱን ነው ስኬት የምለው ነው። ይኸውልህ ኢየሱስ ክርስቶስ ለአንተ ያንተን ስኬት የሚፈጽምልህ ጌታ ነው። ኢየሱስ ክርስቶስ ምድራዊ ከሆነ አካል ጋር ሊወዳደር አይገባም። እንዴት ነው ከስኬት ጋር አምጥተህ አምላክ የሆነውን ሁሉን ነገር አድራጊ ፈጣሪ የሆነውን ጌታ ከስኬት ጋር የምናወዳድረው? ሰው ዓለምን ቢያተርፍ ነፍሱን ግን ቢያጣ የሚለው ጥቅስ አለ። ይሄ ዓለምን አትርፈ ነፍስህን የምታጣ ከሆነ ለሚለው እንትን ነው። አዎ ዓለምን አትርፈ ነፍስህን የምታጣ ከሆነ ዋጋ የለው። አንድ ሰው ተሳካለት የምንለው እንደው እኔ ቀለል ያሉ ጥያቄዎች ልጠይቀህ፣ ወደ ጥያቄ ልግባልህና ኢትዮጵያ ውስጥ የተሳካላቸው ነጋዴዎች አሉ አይደል? ኃይሌ ገብረስላሴ ተሳክቶለታል፣ ስኬታማ ነው። እኔ በምለው አማርኛ ኃይሌ ገብረስላሴ ራሱ ስኬታማ አይደለም። እኔ በምለው አማርኛ ኢትዮጵያ ውስጥ የተሳካለት ማንም ሰው የለም። ነጋዴ የተሳካለት ነጋዴ የለም። ስኬታማ ነጋዴዎች አሉ። የተሳካ ቀዶ ጥገና ይደረጋል እኮ። ይሄንን የሚፈጽመው ማን ነው? እኔን ጠይቀኝ። በግል ተሳክቶልሃል ብትለኝ እግዚአብሔር ይመስገን። እንዲሳካልኝ ማን ረዳኝ? እግዚአብሔር። የስኬቴ ሚስጥር ማን ነው? እግዚአብሔር እንድበረታ አድርጎኝ እዚህ እንድቆም አደረገኝ። ምክንያቱም ተቀጥሬ ነበር የምሰራው ምናምን፣ አሁን ጥሩ ደረጃ ላይ ደርሻለሁ። ማን አሳካልህ ይሄንን ካልከኝ እግዚአብሔር። ምንም ወደዚህ የለውም እኮ። ግብ አለን፣ ጎል አለን። ያንን ግባችንና ጎላችንን እግዚአብሔር ይፈጽምልናል። የኔ አማርኛ የኔ አባባል እንደው እንትን ከርዕሳችን ውጪ ይሆናል እንጂ ኢዮብ ባለጠጋ ነው? ምን አለው? አንደኛ እግዚአብሔር አለው። እግዚአብሔር ሪኮግኒሽን ሰጥቶታል። በምድር ሁሉ ላይ እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ ጻድቅ ሰው የለም ተብሎ ተመስክሮለታል። ስለዚህ ያ ትልቁ ሪኮግኒሽን ነው። ከዛ ባለ ነገር ደግሞ በልጆችም በትዳርም በከብት በአህዮች ምናምን ብቻ ምድራዊ በሚባለው ነገር የተባረከ ሰው ነው። ስለዚህ ምድራዊ በሚባል ነገር በጣም የበዙ ግመሎች፣ በጣም የበዙ ከብቶች፣ በጎች፣ ፍየሎች በብዙ በሺ የሚቆጠሩ ነበሩት አይደል? ስለዚህ ኢዮብ ባለጠጋ ነው ማለት እንችላለን። መተህ እንዴ ባለጠግነት ምድራዊ አይደለም፣ ባለጠግነት ማለት ልትለኝ አይገባም። መጽሐፍ ቅዱስ ባለጠጋ የሚላቸው ሰዎች ምን ያላቸው ናቸው? መጽሐፍ ቅዱስ ላይ ባለጠጋ የሚላቸው ሰዎች እነንትና ባለጠጋ የነበሩ በሀብት የከበሩ ባለጠጋ ብሏቸዋል። አይ ባለጸጋ ማለት ሀብት አይደለም። ባለጸጋ ማለት እግዚአብሔር ጋር ስትሄድ ነገር ሁሉ መንፈሳዊ ነው መሆን ያለበት። ስለ መንፈሳዊ ነገር ስታወራ ነው መሆን ያለበት። ሁላችንም እንዲሳካልን እንፈልጋለን እኮ። አለበለዚያ እኔ ኢየሱስ አለኝ፣ ኢየሱስ ስኬቴ ነው፣ ከኢየሱስ ሌላ ምንም አልፈልግም፣ ስለዚህ አይ መስራት አያስፈልገኝም፣ ተሳክቶልኛል በቃ። ኦኬ ከተሳካለህ አሪፍ ናይስ፣ ከተሳካለህ ናይስ አሪፍ፣ እወደዋለሁ፣ ደስ ይለኛል በአንተ ስኬት። ስኬቴ ኢየሱስ ብቻ ነው የምትል ከሆነ እሺ፣ ኢየሱስ ስኬትህ አይደለም አምላክህ ነው። የስኬትህ አድራጊ ፈላጭ ቆራጭ ነው። እንዲሳካልህም እንዳይሳካልህም የሚያደርገው ኢየሱስ ነው።
አይ አይደለም ብዬ በዚህ ብከራከርህ ልትከራከረኝ ትመጣለህ። ጨርሻለሁ። አሁን ጥያቄ ጠይቀኝና እንትኔም ሄዷል መሰለኝ አይደል? አልሄደም። አንድ ላይ ተሰብስቦ አሁን አንተ ቀጥታ ባክ ኤንድ ፎርዝ ላይም ስለገባ ነውና ይሄ ቅድም ኢንትሮዳክሽን ያልነውም አላለቀም፣ ኋላ ላይ እንትን ያልከውም አላለቀም። ስለዚህ ለስ ጌራ ሳይድ እንትኑን ዞር እናድርገውና ባክ ኤንድ ፎርዝ እናወራለን። አንተ ያነሳቸው ሀሳቦች ላይ ሪፍሌክት አደርጋለሁ እኔ። ለምሳሌ መግቢያ አካባቢ ላይ የተናገርከው ምንድን ነው? መስቀል አድርጌ ተቀበል መባሌ ሌላ ኢየሱስ እየነገረችኝ እንዳለ ነው የማውቀው። ምክንያቱም እኔ መስቀል ማድረጌ ኢየሱስን መቀበሌን ነው የሚያሳየው። እንትን አለ በለ አማን ይቅርታ አንዴ እንትን ለማለት ስላነሳ ይሄንን እለፈው ለመሰለ እለፈው የምልህ ይሄንን ከኔ ጋር ሳይሆን በሃይማኖት ጉዳይ በደንብ ሊከራከሩ ከሚችሉ ሰዎች ጋር መጽሐፍ ቅዱስን በደንብ ካነበቡ ሰዎች ጋር ነው መከራከር ያለበት። እንደ ክርክር እንዳው ያንን ያልኩበትን ሞቲቭ እንድትረዳኝ ለማለት ያህል ነው መልስ የሰጠው እንጂ ልመልስልህ ፈልጌ አይደለም። እና ስለ ስኬት ብቻ እንትን ለማ ከሆነ እሺ ኧረ አያሳስብም። የኔ ራሱ ላይት ውስጥ ሆኜ ጨለማ ነው እንዳለ ያው ጥቁረቴ ገና ወጥቷል። ኤኒዌይስ እሺ እሱኛውን ፖይንት ለመሰለ ኦኬ አሁን ነው ሪፍሌክት ያደረኩት ቪዲዮ ላይ የለም። አሁን ያልኩት ሐሳብ ስለሌለ እንለፈው እሱን። ሁለተኛው ቅድም ካወራኸው አሁንም አንድ ሶስት ሐሳቦችን ይዣለሁ። ስኬት ምድራዊ ነው ብለሃል። እየጻፍኩ ነው ስሰማ የነበረውና እዚሽ ጋር በጽሁፍ መልክ እያስቀመጥኩ ነው ስሰማ የነበረው። ስኬት ምድራዊ ነው አማን፣ አንተ ደግሞ ያወራኸው መንፈሳዊ ነገር ነው አልከኝ። እኔ ቶታሊ ሁሉን ነገር መንፈሳዊነት ውስጥ ጠቅልዬ በቃ ስበላ፣ ስጠጣ፣ ስትገባ፣ ስትወጣ ነገር ሁሉ በማማተብ የተከበበ ነገር ሁሉ መላእክትን በመጥራት ቅዱሳንን በመጥራት እግዚአብሔርን በመጥራት የታጀበ ምናምን አላልኩም እኮ እንደዛ አላልኩም። የምንኖራቸው ላይፍ ኖርማል ላይፎች አሉ። ግን ስኬት ምድራዊ ነው የሚለውን ንግግር ላይ ስትሮንግ የሆነ ኦብጀክሽን አለኝ። ስኬት ምድራዊ አይደለም። ለምን? ቅድም ጥሩ ሐሳብ አመጣልኝ መሀል ላይ እንዴ የኔን ሐሳብ አመጣልኝ አልኩ ማለት ነው ያልተዘጋጀሁበትን። ኢዮብን ጠቀስክልኝ። ፈረስ፣ አህያ፣ ግመሎች፣ ፍየሎች ምናምን ከሰማይ አይወርዱም፣ እዚህ ነው ያሉት። ኦኬ ደን ኢዮብን ምድራዊ ነው ስኬት ለሚለው ኤግዛምፕል አድርገ ማምጣት የማትችልበት ምክንያት ሰይጣን ምድርን ዞርኩ ብሎ መጥቶ እግዚአብሔር ፊት ሲናገር የኢዮብ ያነሳው ክፍል ላይ ማለት ነው ሲናገር ነፍሱን ብቻ እንዳትነካው፣ ኦኬ ነፍሱን ብቻ እንዳትነካው፣ ሁሉ ነገር በእጅ ላይ ነው አለ። ሁሉ ነገር በእጅ ላይ ነው አለው። ደን እግዚአብሔር በፈቀደለት ልክ ሰይጣን ሄደ ማለት ነው ነፍሱን ሳይነካ። ከዛስ ስኬት ብሎ ሊጠራ የሚችለው ቅድም አንተ ያመጣው ኤግዛምፕል እሱ ስለሆነ ማለት ነው ስኬት ምድራዊ ነው ስላል እሱ ስኬት ብሎ ሊጠራቸው የሚችለው ሀብት ከሆነ አለኝ፣ ብልጽግና ከሆነ አለኝ፣ ባለጠጋ ቅድም አንተ የጠቀምከው ቃል ባለጠግነት የኔው ነው ማለት ይችላል። ያንም ባለጠግነት በአንድ ሌሊት አጣው ማለት ነው። የለም ከእጁ ተበተነ። ቅድም ነበረ ሲያይ ዞር ብሎ ሲመለስ የለም። ለዚህ ክሬዲቱን የሚወስደው ማን ነው? እጁ ላይ ነበረ፣ ዞር ብሎ ሲመለስ የለም። ለምንድን ነው የሌለው? እግዚአብሔር እንዲወሰድበት ስለፈቀደ። ይክድሃል ተብሎ የተማለበት አካል ስላለ ከጀርባ ያለውን ነገር እኮ ብትወስድበት ይክድሃል ተብሎ ስለነበረ ማለት ኖ አይክድም አይኖህም አይነት ነገር ነው። ምድር ላይ ጻድቅ እግዚአብሔርን የሚፈራ እንደሱ ያለ የለም ምናምን ብሎ እግዚአብሔር መስክሮለታል ኦልሬዲ። ስለዚህ የዛ ፈተና ሪዛልትም ጭምር ነው። እግዚአብሔር ፈቀደ ያ ነገር ኢንፍሊክት እንዲሆንበት እንዲመጣበት። ከዛስ ያ ነገር እግዚአብሔር እንደወሰደ የምታውቀው ያ ፈተና ካለቀ በኋላ እጥፉን ሰጠው ብሎ ነው ምዕራፉን የሚዘጋው። ባይዞ እጥፉን 10,000 በጎች የነበሩት ከሆነ 20,000 አረገለት። 50,000 ፍየሎች የነበሩ ከሆነ 100,000 አረገለት ነው። ዋዳዳቴል የሆነው ጥያቄው ያ ምንን ይነግርሃል ሲባል ስኬት ብለን አሁን እናምጣው ከፍየልና ከበግ ከአህያ እንውጣና ማለት ነው 6 ላምቦርጊኒ፣ 2 ፕራይቬት ፋክተሪዎች፣ 8 የተለያዩ ቦታዎች ላይ ያለ ሪል ስቴት እሱ ነው የወደመበት ነው። አሁን ባለው ኮንቴክስት እናደርግና እሱ ነው የጠፋበት ነው።
ደን ተመልከት፣ ምዕራፉ ሲዘጋ አህዮቹን ግመሎቹ ምናምን አበዛለት ከተባለ አሁን በላምቦርጊኒ በቤቶች በፋክተሪዎች ምናምን አድርገን ስንፈታው ምን ሊሆን ነው ማለት ነው? መልሶ ያንን ነገር የሚተካልህ እግዚአብሔር ይሆናል ማለት ነው። ስለዚህ አንተ ስኬት ምድራዊ ነው ያልከው መጥቶ የሚጠቀለለው ራሱ እግዚአብሔር ውስጥ ይሆናል ማለት ነው። የለም አውትሳይድ ኦፍ ሂም ዲፋይን የምታደርገው ነገር የለም። ከእግዚአብሔር ፍሬም ውጪ መነጽር አድርጌያለሁ እኔ እና በዚህ መነጽር ምናልባት የላይት ነው ብሉከት እንትን ነው። ስለዚህ በዚህ ጨረር ምናምን ይከላከልልኛል። በዚህ ያለው የትኛውንም የምናረጋቸውን ስኬት ብለን የምንጠራቸውን ነገሮች እግዚአብሔር የሚባል ወርልድ ቪው ሳናስገባ ዲፋይን ማድረግ የምንችለው ነገር የለም። ምንም ነገር ራሱን ሰልፍ ዲፋይን ሊያደርግ አይችልም። ራሱን በራሱ እኔ እንዲህ ነኝ የሚል ዴፊኒሽን ሊመጣ አይችልም። አስገብቼ ነው ግን እየነገርኩ ያለሁት። ምን ውስጥ አስገብቼ እንዲሳካልህ የሚያደርገው ማን ነው? ኦኬ እንዲሳካልህም ጀስት ያንንም እንድታጣም ሊያደርግ የሚችለው እግዚአብሔር ነው። እንዲሳካልህ የሚያደርገው እግዚአብሔር ነው። ስኬት ምድራዊ ነው። ምድርን የሚቆጣጠርልን የሚገዛልን ማን ነው? እግዚአብሔር ነው። ዳን በሰው በኩል የሚቆጣጠር ይችላል። ስለዚህ እኔ ስኬታማ ነኝ። ስኬታማ ያደረገኝ ብቃቴ፣ ጥረቴ፣ ጉልበቴ፣ ሌላ ነገር እግዚአብሔር ሰጥቶኝ ነው። እንዲሳካልኝ ያደረገው እግዚአብሔር ነው። አንተን እንዲሳካልህ ያደረገህ እግዚአብሔር ነው። ቅድም እኮ ብያለሁ። አንድ ሰው በጥሮ ግሮ ምናምን መኪና ገዛ ተሳካልኝ ይላል። ነገ መጥፊያው ሊሆን ይችላል። እኔ ልንገርህ ከኔ ልምድ እግዚአብሔር ይመስገን መኪና አለኝ። የመጀመሪያ መኪና ስገዛ የመጀመሪያ ጸሎት ያደረኩት ምን እንደሆነ ልንገርህ። እግዚአብሔር ሆይ ለዚህ ስላበቃኸኝ አመሰግናለሁ። ይህንን በረከት የምጠፋበት አታደርግብኝ ብዬ ነው የጸለይኩት። መኪና መግዛት ስኬት ነው። ለአንድ ሰው ከዜሮ ጀምረህ የሆነ ደረጃ ላይ መድረስ ስኬት ነው። እንዲሳካልህ የሚያደርገው እግዚአብሔር ነው። አሁን ወደ አዶናይ ጋር ልመልስህና አዶናይ 4 አዋርድ መኪና ተሸለመ። ስኬት አይደለም ይሄ ነገ የሚጠፋ ነገር ነው። ነገ ቢጠፋም ባይጠፋም ዛሬ ተሳክቶለታል። ነገ ላይ ይሳካለት ይችላል እኮ። ተሳክቶለት ነበረ ግን እግዚአብሔር ነጠቀው። እግዚአብሔር አሳክቶለት ነበረ ግን እግዚአብሔር መልሶ ነሳው። ይሄ ያስኬደናል። መጽሐፍ ቅዱስ ላይ እንትኖች መክፈት ትችላለህ? ስለ ስኬት የተጻፉ እንትኖች ልንገርህ። ደስ ይለኛል። አንተ ጥቅሶች ንገረኝ፣ እኔ ባይብሉ ስላለኝ ማውጣት እችላለሁ። እሺ ሳሙኤል 18:15 ላይ ክፈት። አይ ቲንክ አንደኛ ሳሙኤል ይመስለኛል። እሺ ስንት 18 አንደኛ ሳሙኤል 18:15 አሁን ይኸውልህ አንተ ትንሽ ከኔ የተሻለ መጽሐፍ ቅዱስ መረዳት አለ ብዬ ስለማስብ ጥቅሱን ታነብልኝና አንተ ታብራራዋለህ። አንደኛ ሳሙኤል 18:15 አይደል? ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ስለ ዳዊት ነው የሚያወራው ከላይ። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ሳኦልም ዳዊትን ታላቂቱ ልጄ ሜሮብ እነኋት፣ እርሷም እድርላለሁ፣ ብቻ ቀልጣፋ ልጅ ሆነልኝ እያለ ይቀጥላል። ሀሳቡ የትኛው እንደሆነ እንደፈለኩ አላወኩም። ስለ እግዚአብሔር ጦርነት 18:15 18:15 አንደኛ ሳሙኤል ምዕራፍ 18 ከቁጥር 15 ላይ ምን የሚል ነው? ሀሳቡን ንገረኝ፣ እኔ አገኘዋለሁ። ምን ይላል መሰለ? ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው። እሷን ሀሳብ ልል ነው። ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው ይላል። ዳዊት የተሳካለት ምንድነው? አሁን እነዚህ ነገሮች አንተ አብራራልኝ። እኔ የገባኝ አለ፣ ምናልባት ልክ ካልሆንኩኝ ይታረማለሁ። በዚህ ቃላቱ ስኬት አጋችሁ ቃላቱ ስኬት ምናምን የሚል አይነት ሀሳብ አይደለም እዚህ ቦታ ላይ ያለው። ባይዘይ አንደኛ አማርኛውም ሳኦልም እጅግ ብልህ እንደሆነ ዳዊት ማለት ነው፣ እጅግ ብልህ እንደሆነ አይቶት እጅግ ፈራው ይላል። እጅግ ብልህ የነበረው ማን ነው? ዳዊት ነው። የፈራው ማን ነው? ሳኦል ነው። እንግሊዘኛው ሞር ክሊር ያደርገዋል። but wherefore when Saul saw that he behaved himself very wisely በጥበብ ራሱን እንደሚይዝ አይቶ ማለት ነው። ልክ ነው። እዚጋም ሳኦል ብልህ እንደሆነ አይቶ ተብሎ በአማርኛ የተረጎመው
ምንድነው የሚለው? he behaved himself very wisely ራሱን በጥበብ እንደሚይዝ እንደሚገራ አይቶ ይፈራው ነበረ። ያኛው ያው ጥበብ የጎደለው ስለሆነ ማለት ነው። እና 18 ላይ ምን ይላል መሰለ? እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለት ነበር ይላል። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበር። ያ ስኬት የሚለው ቃል ስለሌለ ችግር የለብኝም። ስኬት የሚል ከትበታለሁ እኔ እዚህ ውስጥ አያሳስብም አይደል እንዴ? ይሳካለት ማለት ምን ማለት ነው? የትኛውን ቨርሽን ነው እያወራን ያለ ነው አላወኩትም። እና እኔ አሁን ያዝኩት 1954 የኃይለ ሥላሴ ትርጉም የሚባለው ማለት ነው። ለዚህ ነው ለአሁን እኔ መጽሐፍ ቅዱስ እንትን ስላልሆንኩኝ አንተ የምታወራው ነገር አይገባኝም። ሜቢ በ80 አዱ ትርጉም እንትን ብለህ ሊሆን ይችላል። ያው ትርጉሞቹ በየአመታቱ የሚቀየሩ ስለሆነ ማለት ነው ቃላቱ። ግን አሁን እዚህ ጋር ምን የሚለውን እኔ ላብራራው። እኔ በገባኝ ልክ እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለታል። ይሄ ማለት ይሆናል እግዚአብሔር ካንተ ጋር ሲሆን ነገሮች ቀና ይሆኑልሃል፣ ነገሮች ገር ይሆኑልሃል፣ የምታደርጋቸው ነገር ሁሉ ይሳኩልሃል ማለት ስኬታማ ትሆናለህ ማለት ነው። ቃል በቃል ስኬት የምትለዋ አልተሳካለትም ማለት ስኬታማ አይደለህም ማለት ነው። ስለዚህ ይሳካለት ነበር። ዳዊት ጦር ከገጠመ ይሳካለታል። ለምን? እግዚአብሔር ከሱ ጋር አለ። እንዲሳካለት የሚያደርገው ማን ነው? እግዚአብሔር። ዳዊት በዚህ በኩል ሲሄድ ጠላቶች በዛ ይሸሻሉ። ለምን? እግዚአብሔር ከሱ ጋር ስላለ። ምንም ነገር ቢያደርግ ዳዊት ይሳካለታል። ስኬት ምድራዊ ነው እምልህ ለዚህ ነው። ምድር ላይ ያለ ነገር የሚታይ ነገር የምትጨብጠው ነገር ነው። ቅድም እንዳልኩ በጉዳይ ይወሰናል። ቤት፣ መኪና ምናምን ቁስን ተወውና ጉዳይ ተሳካልኝ ካልክ ስኬት የማይሆንበት ምክንያት ምንድነው? እሱ የሄድክበት ተሳካልህ ስልህ አዎ ተሳክቶልኛል። ጉዳይ እንዴት ሆነልህ ስልህ እግዚአብሔር ይመስገን ጥሩ ሆነልኝ አለቀልኝ እኮ ተመስገን ካልክ ይሄ ስኬት ነው። ያሰብከው ከተሳካ አቤተ ቁጭ ብለህ እኮ እንደዚህ ቢደረግና ዛሬ እንዲህ ቢሆንልኝ ብለህ ያሰብከው ከተሳካልህ ስኬት ነው። የፈለኩት ነገር እኮ ሆነልኝ። ይሄንን የሚያደርገው ማን ነው? እግዚአብሔር። ምድራዊ ነገር ከመንፈሳዊ ጋር መወዳደር የለበትም ያልኩት ለዛ ነው። አጠቃላይ አሁን እኮ አንተ ነው ኢላስ ካቴጎሪካል ፋላሲ ይባላል። ዲቤት ስናደርግ ብዙ ጊዜ ማኑ የምነካበት ነጥብ ነውና ማኑ እነካበታለን። ካታጎሪውን እየደባለክ ነው ያለው። አሁን የኔን ፖይንት ነው ሜክ እያረክ ያለው፣ ግን አት ዘ ሴም ታይም ደግሞ የራስን ሜክ እያረክ ያለው ይመስላል ማለት ነው። ምን እንዳረክ ታውቃለህ? ልክ ነው። ምድር ምንድነው? ስኬት ምድራዊ ነው ሲባል ኦኬ፣ በላው፣ ጠጣው፣ ተነሳው፣ መኪና ኖረኝ፣ ቤት ኖረኝ፣ ጥሩ ትዳር ኖረኝ፣ ምናምን ጤና ኖረኝ ምናምን አልክና ደን እሱ ያለ እግዚአብሔር ከንቱ ነው። ለምሳሌ ዳዊት ጋር እግዚአብሔር ስለነበረ ዳዊት ይሳካለት ነበረ፣ ሳኦልም ይፈራው ነበረ። አሁን ምን አይነት ስህተት ነው እየሰራ ያለው? የኔ አርጊውመንት እኮ ይመጣና ነትሼሉ ማለት ነው ሄዶም በቃ ፍሬም ውስጥ የሚገባው መንፈሳዊነት ውስጥ ብቻ ነው። አሁን አንተ ስኬት ብለህ ምድራዊ ብለህ የምጠራቸው ነገሮች ውስጥ ፒን አድርገህ እግዚአብሔርን ነቅለህ አውጥተህ ዲፋይን አድርገን ልጠራ የምትችለው ነገር አለ ወይ? የለም። ምንስማማው ማለት ነው። ቅድም ጀምሮ እያወራን ያለ ነው። የለም። ብትበላ ብትጠጣ፣ እኔ እንደውም በጣም አውርጀው እቺ አሁን እጄን እያንቀሳቀስኩ ያለችውን ነገር ራሱ ምሳሌ አድርጌ ማቅረብ ይችላል። ለምን? ሐዋርያት ስራ ላይ ምን የሚል ስላለ በእርሱ ደግሞ ሕያዋን ነን ደግሞም እንንቀሳቀሳለን ይላል። we have our being in him and we move። ምንንቀሳቀሰው ራሱ እቺን ቅንድባችን እንኳን ከፍ ዝቅ የምትለው እሱ ስላለ ነው። ራይት ነው በመግቦቱ በእኛ ህይወት ውስጥ የተንቀሳቀሰ ስላለ ነው የሚል ነው። ደን አሁን ማስተዋልም ያለችው አልቲሜትሊ አሁን የምናረጋቸውን ነገሮች ሳይሆን ቅንድባችንን እንኳን የምናንቀሳቅሰው፣ እጃችንን እንኳን የምናንቀሳቅሰው፣ ምግብ ለማላመጥ እንኳን አንቃችን ከፍ ዝቅ የሚለው ከራሱ ከእግዚአብሔር ነው ብለን ዲፋይን የምናደርግ ከሆነ እግዚአብሔርን ማስገባት የማንችልበት ሶኮል ስኬት የሚባል ነገር ከሌለ እንግዲያውስ አልቲሜት የሆነ ስኬት ወይም ስኬት የሚባለው የመጨረሻው ግብ ከዚህ ሁሉ ጀርባ ካታሊስት ሆኖ እያገለገለ ያለው ራሱ እግዚአብሔር ነው። ከመነሻው እስከ ግቡ እናንተ ጋር ቤተክርስቲያን ላይ ብዙ ጊዜ ስብከተ ወንጌል ከመጀመሩ በፊት የሚባል ነገር አለ የምታውቀው ነው። ካለቀ በኋላ የሚባል አለ። ምን ይባላል? አነሳስቶ ያስጀመረን
ልዑል እግዚአብሔር የተመሰገነ ይሁን። አስጀምሮም ያስጨረሰን ልዑል እግዚአብሔር ይመስገን። ዋት ዳዝ ሚን መሰባሰባችን እንኳን ካንተ ነው ክሬዲት እየሰጠን ያለው አነሳስቶ ያስጀመረን። ከዛስ ከሰባሰብን በኋላ ደግሞ ሌላ ነገር እንዳናረግ አስጀምሮም ያስጨረሰን። ስለዚህ ከጅማሬው እስከ ፍጻሜ ያለውን ነገር ኮንትሮል ያደረገ እግዚአብሔር ይመስገን ነው ፖይንቱ። ልክ እንደዛ ስኬት ብለን የምንጠራው ላይ ስኬቱንም ተው ሌላም ነገር ማለት ነው የየትኛውም የህይወታችን ክፍል ላይ እግዚአብሔርን ሳናስገባ ዲፋይን የምናደርገው ነገር የለም። በዚህም ምክንያት እህታችን ማስተዋል ምናለች? the greatest ሽልማት የምሰጣችሁ እሱ ነው። ሽልማት የሚባለው እሱ ነው። አሁን እኔ እንግዲህ ላወራ የመጣሁት ኢየሱስ የሚል ነገር ስላለበት ሮጬ የመጣሁትም ለዛ ነው። ኢየሱስ የሚል አለ። ስኬት ኢየሱስ ወይስ አይደለም የሚል ደን እንግዲህ ኢየሱስ ክርስቶስን ያወቅነው በመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ከሆነ ኢየሱስ የሚባል ሂስቶሪካል ፊገር በታሪክ ውስጥ ኢየሩሳሌም እስራኤል በምትባል ምድር ላይ ተንቀሳቅሶ የነበረ 3 ዓመት ተኩል ተመላልሶ ያስተማረ 33 ዓመት የኖረ የሆነ ፊገር አለ የሚለውን የነገረን ማን ነው? መጽሐፍ ቅዱስ ታሪክ ነግሮናል። ኦኬ እሱ ነው ሜንሽን የተደረገው። ደን እሱ ነው ዲስከስ ላደርግ የመጣሁት። ደን እሱን በአካል የሚያውቁ ሰዎች ምን አሉ ስለ መጨረሻ ግብ እዛው መጽሐፍ ቅዱስ ውስጥ። ለምሳሌ ፊልጵስዩስ ላይ ጳውሎስ እንደዚህ ይላል፣ ስለ ክርስቶስ ሁሉንም አነባዋለሁ፣ ማንበብ ነው ያለብኝ። ይሄን ሁሉንም ረብ እንደሌለው ግሪኩን ሄደን ስናይ በአማርኛ ረብ የሌለው ጉድፍ ቆጥሯለሁ። ጉድፍም ረብም ኢዝ እንግዲህ በጨዋ መልክ ለመተርጎም ነው የተካሄደው እንጂ እዛ ጋር የተቀመጠው ቃል በጣም ቀፋፊ ቃል ነው የተቀመጠው። አሁን ላይ ፖልም ሆን ብሎ ነው የተጠቀመው ያን ማለት ነው። ዳንግ የሚል ማለት ነው። ይሄ ኩበት እበት ማለት ነው። እንደምን ቆጥረዋለሁ ያለኝን ነገር ኢማጂኔት። እሱ ስኬት ብሎ የሚጠራቸው ነገሮች አሉ ፊልጵስዩስ መጽሐፍ ላይ ማለት ነው ሜንሽን ያደርጋቸው። አንደኛ ሴንትራል አሁን ባለው የመንግስት የማዕከላዊ ኮሚቴ አባል ነው። አሁን ላይ ባለው ስትራክቸር ማለት ነው። ፈሪሳዊ ነው በቲዮሎጂ ሂ ኢዝ ኤ ፕሮፌሰር። ኦኬ ፕሮፌሰር በሚባል ደረጃ እንደውም ምን ይላል አሁን ላይ ባለ እንትን በዚህ ዓለም ስኬት ተብሎ በሚጠራው ማለት ነው። እና ምን ተብሎ ይጠራል? አካዳሚክ ሰርክል ላይ ምናምን ሰምተህ ከሆነ እኔ አስተማሪ እገሌ ነው ይባላል አይደል? ብዙ ጊዜ እኔ ያስተማሪኝ እገሌ ነው ይባላል። አስተማሪውን መጥራትህ በራሱ ክሬዲት ያሰጥሃል። ባይዘው ለምን አስተማሪው የሆነ ክብር ያለው እንደሆነ ስለሚታወቅ ማለት ነው። ጳውሎስ የሚጠቅሰው የሚታወቅ ስኮላር አለ በሰዓቱ ገማሊያ የሚባል እና ለእኔ ስኬት የምላቸውን ወይም ረብ ናቸው ብዬ ማስባቸው ነገሮች ከገማሊያ እግር ስር መማሬ፣ በ8ኛው ቀን መገረዜ፣ ከቢንያም ነገድ መሆኔ፣ ፈሪሳዊ መሆኔ፣ ሕግን አጥብቄ የሚይዝ መሆኔ፣ ከዛስ ሴንትራል ኮማንድ ውስጥ ነበረ። ለዛ ነው የምታስታውስ ከሆነ ታሪኩን ወደ ደማስቆ ፈረስ ላይ ሆኖ ክርስቲያኖችን ሊያሳድድ ሲል አይዲያው ምንድነው? እዛ ጋር ውስጥ የመንግስት አካላት ጋር ንክኪ ያለው ማለት ነው። አየህ እና ለማሰር ለመግደል ደብዳቤ ይዞ ስልጣን ይዞ ሲሄድ ነው ክርስቶስ መንገዱ ላይ ቆመበት ማለት ነው። ይበቃል እስካሁን ያለው ብሎ ማለት ነው። ደን ያችን ኢቨንት ሲያብራራ ምን ይላል ጳውሎስ? ለእኔማ ረብ ነበራቸው ስኬት ብዬ ምጠራቸው፣ ግን ምን አድርጌ ቆጠርኳቸው? እንደ እበት አየኋቸዋል። ምኑን? ቤተ መንግስት ዘው ብዬ መግባት መቻሌን፣ ገማሊያ እግር ስር ተቀምጬ ተምሬያለሁ ብዬ አካዳሚሻን ነኝ ብዬ ማውራት መቻሌን፣ ደን በከበረ ፓላስ ውስጥ ነው ሊመላለስ የሚችለው፣ ከከበሩ ሰዎች ጋር ነው መመላለስ የሚችለው። አሁንስ ድንጋይ ውርጅብኝ የሚወርድበት፣ ዱላ የሚወርድበት፣ ለ41 ሲቀረው 5 ጊዜ የሚገረፍ፣ ያ ማለት 5 ጊዜ 39 ማለት ነው። ለማን? ለክርስቶስ የሚገረፍ ደን ይሄ ይበልጥብኛል ብዬ ይላል ማለት ነው። ለእኔ ስኬት እሱ ነው። በዚህም ምክንያት አለ እችን ተናግሬ ልጨርስ። በዚህም ምክንያት የኋላዬን እየተው ምን ብዬ ልቆጥራቸው የምችላቸውን ነገሮች ረብ ናቸው ወይም ስኬት ናቸው ብዬ የምጠራቸውን ነገሮች እነሱም ወደኋላ እየተው የፊቴን ደግሞ ለመያዝ ይዘረጋሉ። ማን ነው ፊትህ ላይ ያለው? ክርስቶስ ኢየሱስ ነው። ለዚህ ነው ዕብራውያን 12 ላይ ግራ ቀኙን ተውታለ፣ ከፊታችሁ ያለውን ክርስቶስ ኢየሱስን እያያችሁ የእምነታችሁን ሩጫ በትጋት ፈጽሙ ይላል ማለት ነው። ከኛ ዲስከሽን ጋር ምኑ ነው የሚያያዘው? ይሄ ፖልም ብሏል። ተመልከት፣ አሁንም አምሶ ሶሪ እንግዲህ እየመጣልኝ ጴጥሮስም ብሏል። ይሄንን እኛ ሁሉን ጥለን ተከተልን። ሁሉን እያለ ያለው ምንድን ነው? አስገባ ቅድምኛ እያወራን ያልናቸው ነገሮች ሁሉን ጥለን ተከተልን። ምን? ትዳራችንን፣ ምን?
ቢዝነስ እየሰራን ነበር። ምን አለን የምንለው ነገር መኒ ሜክ የምናደርግበት ነበረ። አሁንማ ስራችን ከአንተ ጋር መንከላወስ ነው። አንተ የገባበት እንገባለን፣ አንተ የወጣበት እንወጣለን። ተራራ ውጡ ስትለን እንሄዳለን፣ ሀይቅ ላይ ተሻገሩ ስትለን እንሻገራለን። አንተን ብቻ ነው እየተከተልን ያለ ነው። እንግዲያውስ ሽልማታችን ምንድን ነው? አየህ፣ የሰው ልጅ በሚመጣበት ጊዜ ሽልማታችን ምንድን ነው ማለት ግባችን ምንድን ነው ነው። ግባችን ምንድን ነው፣ ሽልማታችን ምንድን ነው ሲባል አሁን እኔ በገባሁበት በወጣሁበት 3 ዓመት ተኩል እየተመላለሳችሁ ነበር አይደለ? አሁን መኪና ሰጣችኋለሁ፣ ወይም በዘመኑ ቋንቋ እናውራ 10 ፈረስ ሰጣችኋለሁ፣ ወይም ሀይቅ የምትሻገሩበትን ታንኳ ሰጣችኋለሁ፣ ወይም በእግር ደከማችሁ አይደለ? ደንበኛ እያሰጣችኋለሁ፣ ወይም ምናምን ኖ። የሰው ልጅ በክብር በሚመጣበት ጊዜ የፍጻሜው ፍጻሜ ላይ በ12ቱ የእስራኤል ዙፋናት ላይ ትቀመጣላችሁ፣ መንበር ላይ ትቀመጣላችሁ፣ ፈራጆች ትሆናላችሁ ከኔ ጋር። አልቲሜት ግብ ያንን አድርጎ ሰጠ ማለት ነው። አውትሳይድ ነው። አየህ፣ ክርስቶስን የተከተሉቱ የመጨረሻው ግብ የሆነ ቪላ ውስጥ ሄዶ መሸንቆር አይደለም። የሆነ መኪና ውስጥ ሮጦ መግባት አይደለም። ምን ውስጥ መግባት ነው? መንግስቱ ውስጥ መግባት ነው። እሱ ነው መጽሐፍ ቅዱሳችን ስኬት ብሎ የነገረን። ደን የሱ ሁሉ ማሰሪያ ኢየሱስ ነው። ዳሴ ስኬት ብለን የምንጠራው ማለት ነው። አሁን ዲፋይን የምናደርጋቸውን ነገሮች ያለሱ ዲፋይን ማድረግ አንችልም። ከዛስ መጨረሻ ላይ ሄደን እንኳን ወደሱ ስንሄድ መኪናችን እዚህ ነው የሚቀረው። መጨረሻ ላይ እሱ ጋር ስንደርስ ኢቭን ልጆቻችንም ኢትስ ናት አባውት አሁን ሜሬጅም ልጅ መውለድም ምናምን ግቡ እዚሁ ብዙ ተባዙ የሚለውን ነገር ማስቀጠል ስለሆነ ማለት ነው። ግቡ ልጆችን ይዘህ ሄደህ እዛ የቤተሰብ ህይወት አትኖርም። ባይዞ የለም መጽሐፍ ቅዱሳችን አይነግረንም እንደዚህ። ሚስቴ የት ሄደች ምናምን ትላለህ በዛኛው መንግስት የሚል ነገር የለም። ልጆቼ የት ገቡ ትምህርት ቤት ሄዱ ምናምን የሚል ነገር የለም። ዳስ ፍጻሜ ስለሆነ የዛ ነገር ግብም እዚሁ ብቻ ስለሆነ ማለት ነው። ስለዚህ ልጆች ስኬት አይደሉም። ባይዞ እግዚአብሔር ማህፀንን ይቆልፋል፣ ልጅን ይሰጣል ከፈለገ። ሐና ላይ ያደረገው ይህንን ነው አይደል? ማህፀኗን ቆልፎት ነበረ። ከዛስ ሰጣ፣ ድጋሚ ማህፀኗን ከፈታ፣ ልጅን ይሰጣል። ከዛ ከፈለገ ይገላል። ነፍስን የሚሰጥም የሚነሳም እሱ ስለሆነ እግዚአብሔር ይገድላል፣ ህይወትን ይሰጣል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል ተብሎ ጽፏል። ስለዚህ ለኔ ትዳሬ በጣም በቃ ማከብረው ነገር ቤቴ ሮጬ እንድመጣ የሚያደርገኝ ነገር ዋው። ትዳሬ ላይ ከገባው በኋላ ነው ህይወትን ዲፋይን ማድረግ የጀመርኩት። ዋት ይላል እግዚአብሔር ከላይ ሰማና ማለት አሃ ሚስትና ልጆች ሲመጡ ነው። እንደ ኢዮብ በአንድ ምሽት መጥቶ እንክሽ ሊያደርግ ይችላል ነው ፖይንቱ። ስለዚህ እሱ አይደለም ማለት ነው ስኬት የሚባለው እሱ አይደለም ይሆን። እኔማ በቃ ከዜሮ ነው የተነሳሁት። የመጣሁበት አመጣጥ ትንሽ ገባ ወጣዎች ነበሩበት። እግዚአብሔር ይመስገን አሁን ስቴብል የሆነ ላይፍ ስታይል አለኝ። ምን አለ እንትን ቢዝነስ ላይ ይሳተፋለሁ 5-6 ቦታዎች ላይ ቤቶች አሉ። ከዛስ አዲስ አበባ ላይ ዝም ብሎ በየ3 ወሩ የሚንቀጠቀጠው መሬት ይውጥልሃል ማለት ነው። ይመጣና እሱም ደግሞ ላቋርጥ አንዴ ቀጥል። በጣም ብዙ በግል ላይፍ ተሳክቶልሃል ወይ ስለ አዎ ተሳክቶልኛል ብለኝ ነበር። ያፕ እሱን ሰምቶ አረ ተሳክቶልሃል ብሎ ትም ቢያረግበስ እኮ የኔን ፖይንት እኮ ነው ፕሩቭ እያደረክ ያለው። እኔ እሱ ነገር እኮ ያልኩ ምንድነው በግልህ አንተ ይሳካልሃል። እንዲሳካልህ የሚያደርገው እግዚአብሔር ነው። ቪዲዮም ላይ አለ። ቪዲዮም ስሰራ አዶናይ ተሳክቶለታል። የራሱን ጌታ ይዞ አዋርዳችሁን ጠራርጎ ሄዷል። መኪና ተሸልሟል። ይሄ ነገር ነገ አይጠፋም ይጠፋል አላውቅም። እኔ ነገ የት እንደምናገኘው እኮ ልጁን አናውቅም። ለምን ሰጪ ነሺ ጌታ አለ። አሁን እኔ እናንተን አንድ ያስማማን ነገር አለ አይደል? ሐሳብ ይሳካል፣ ጉዳይ ይሳካል ካልን ኦኬ፣ ሰው የሆነ ቦታ ሄዶ ጉዳዩ ከተሳካለት እሱ ስኬት ነው ብለን ከተማመንን፣ ለአንተ ስኬት ምንድነው ስልህ ለኔ ስኬት ኢየሱስ ነው። ኢየሱስ ምን በቃ ኢየሱስን ማግኘት፣ ኢየሱስን እንትን ማለት፣ ኢየሱስን እሺ፣ ሰርተህ የሆነ ነገር ስታገኝ ምንድነው የሚሰማህ? ደስ ይለኛል ትለኛለህ ይላል አይደል? ሰርተህ የሆነ ገንዘብ ምርጥ ገንዘብ ሜክስ ታርግ ደስ አይልም ይላል። ከኢየሱስ በላይ ደስ ይላል አይልም? እኔም አይለኝም። ግን ገንዘብም ስታገኝ ደስ ይላል፣ ኢየሱስንም ስታገኝ ደስ ይላል። ሊወዳደሩ አይገባም። እኔ ገንዘብ ሳገኝ ደስ ይለኛል ስልህ ኢየሱስን ስታገኝ ነው ደስ ሊልህ የሚገባው ምናምን ልትለኝ አይገባም።
ምክንያቱም ኢየሱስን ከገንዘብ ጋር መወዳደር የሌለበት አካል ነው። ለዛ ነው ስኬትና እኔ ተሳክቶለታል ስኬት ነው ኖ ብለህ ኢየሱስን አውርደህ ከስኬት ጋር የምታወዳድርብኝ ከሆነ ልክ አይደለም። ምክንያቱም ስኬቴን የሚሰጠኝ ስኬትን እየሰጠኝ ያለው እንዲሳካልኝ መንገድ እያቀናልኝ እያበረታኝ እያጠነከረኝ ያለው እግዚአብሔር ነው ብዬ ነግሬሃለሁ። ነገን አይነሳም ወይ ይነሳኛል። ጸሎቴን ነገርኩህ እኮ አላውቅም። እግዚአብሔር አያድርግብን ሁላችንም ላይ እንደዚህ። ስለዚህ ኤላስ ተመልከት፣ አሁን እስካሁን ያወራውን ተቀብዬልን ደን ያለሱ ዲፋይን ሊደረግ አይችልም አለን፣ ተስማማን። እሱ ከሰጠ ተቀበላለህ። ከነሳ ምድርን ሊቆጣጠራት እሱ እኮ ነው በቃ እሱ ነው በቃ ቀደም ብለናል። እጃችን እንቅስቃሴ ጭምር ማለት ነው። ስለዚህ ምንም ይኸውልህ እኔ ደግሞ ልንገርህ፣ አሁን አንተ በመጽሐፍ ቅዱስ የምታውቀው አይደል? እኔ አይኔን እንዲጨፍኜ ስገልጥ ሰው ሞቶ ያውቃል። ስለዚህ ምንም እንዲመልበት ነገር የለም። እሺ አሁን ፖይንቱ ላይ እንምጣ። ፕራክቲካል የሆነ ነገር ስላወራ ማለት ነው። ስለዚህ ምንም ነገር ቅድም የተስማማነው ያነሳናቸው ሀሳቦች በሙሉ ሲጨፈለቁ እግዚአብሔርን ሴንተር ማናረግበት፣ ክርስቶስ ኢየሱስን ሴንተር ማናረግበት ስኬት ብለን ዲፋይን የምናደርገው ነገር ከሌለ ወይም ስኬት አሁን ስኬት ብለን የምንጠራቸው ነገሮችን ሁሉ ማዕቀፍ የሆነው ክርስቶስ ከሆነ ምክንያቱም እሱን አውጥተን ምንም ዲፋይን የምናደርገው ነገር ስለሌለ ደን ማስተዋል ያንን ተቀበሉ ማለት ምክንያቱም ክርስቶስን ያልተቀበሉ ስላሉ ዘማከል ምክንያቱም አንተም ብትገኝ እኔም ብገኝ ኤቲስት የሆኑ ሰዎች አሉ፣ ኮንተንት ክሬተሮች። እንግዲህ ቲክቶኩ የሁሉም ነው አይደለ? ዋቀፈናው አለ እፍም አለ አይደለ? አልቀረበም። ያው እሱ ስደት ላይ ስላለ ማለት ነው አልቀረበም። ቢኖር ይመጣ አምና ነበረ፣ አምናው ላይ ቀርቧል። እሱም ይቀርብ ነበረ። አሁን ጥያቄው ለፍቅር ሲዝም አትለውም ወይ? ይሄንን ነገር አትነግረውም ወይ? ምክንያቱም ይሄንን የምታምን ከሆነ ይሄንን ተቀበሉ ማለቱ እሷ እንደዛ መናገሯ ምንድነው ስህተቱ ነው ጥያቄው። የመጨረሻው ስኬት ኢየሱስ ክርስቶስ ነው ያለው። ዲፋይን ማድረግ የማይቻል እሷ ጋር እንሂድ። ይሄን ሐሳባችንን ጨርሰናል። እሷ ጋር እንሂድ። ኦኬ ይኸውልህ የእሷ ስህተት እዛ ላይ አብራርቼዋለሁ እኮ ማብራራቴን በምሳሌ ያስረዳሁበትም ዲያቆን ሄኖክ ኃይሌ እንኳን ቢቀርብ እኔ አንድ ሁልጊዜ የሚገርመኝ እንደው በዚህ አጋጣሚ አሁን ከውይይታችን ርዕስ ውጭ እንውጣና ብዙ ፕሮቴስታንት ጓደኞች አሉኝ። ብዙ አንድም ቀን ጌታን ተቀበል ብለውኝ ሰብከውኝ አያውቁም። የእውነት የሚገርም ኖ አንተም ጓደኞችህን አትላቸውም። አሁን እኔ እኮ የምልህ ለምን መሰለህ ሌሎች ብዙ ጓደኞቼን ፕሮቴስታንት ምናልባት ቆይ እኔን ፈርተውኝ ከሆነ እንደው እንትን ስለማይል ይኸውልህ አሁን ምን አልክ? አይወዱህም አልክ። ጌታን እኔ የጌታ ነኝ እያልኩ ጌታን ተቀበል ትለኛለህ። ይኸውልህ ድጋሚ ሲይዝ አንተ አይወዱህም አልክ። አሁን ይኸውልህ ስማኝ፣ እኔ ምናልባት እስቲ ቆይ እኔን ከሆነ የማይሉት ብዬ ሌሎች ፕሮቴስታንት ጓደኛ አለ እለዋለሁ ጌታን ተቀበል ምናምን ብሎ ሰብኮ ያውቃል? ኧረ አያውቅም። ቅርብህ ያለውን ሰው ሳትሰብከው፣ ቅርብህ ያለውን ሰው እንዲድን ሙከራ ሳታደርግ ሳትጨቀጭቀው መድረክ ሲገኝ የሆነ ቦታ ላይ ሲገኝ ልክ ያንን ነገር ታንጸባርቃለህና ጌታን የትኛውን ቦታ ምናምን አንዳንድ ሰው ነው ያስቀኛል። እስር ቤትም ቢሆን ብሎ ራሱን ከጳውሎስ ጋር ያነጻጽራል። ጥሩ ነው መስበክ። እስር ቤት ሄደ አቅሙ ካለህ ጥሩ ነው እኮ አብይ ለግብዣ እንትን ሲጠራህ ከዛ አብይን ጌታ ተቀበል ብለህ እንድትወርድ አቅሙ ካለህ ጎበዝ ነህ። የማስተዋልን ስህተት ብዬ ያወራሁትን በሄኖክ ምሳሌ ሰጥቼዋለሁ። ሄኖክ ኃይሌ ዲያቆን ሄኖክ ኃይሌ እዛ ቦታ ላይ ተጋባዥ ሆኖ ቢሄድና ሰብኮ ቢወርድ ልክ አይደለም። አይ ኢየሱስ የትምና ይሰበካል ምናምን ካልከኝ እሺ ነው የምልህ፣ ምንም ልልህ አልችልም። ለክርክር ስለማይመች ይኸውልህ አሁን የሄኖክን አንተ ብትሆን የማትቀበለው ነገር ጎበዝ ነው በቃ ሰብኮ ወረደ ብለህ ሄኖክ ቢያወራ እንደዛ እንደማትል እርግጠኛ ስለሆንኩ በቃ ሄኖክ ኃይሌ እንኳን እዛ ቦታ ላይ አቅርቦ ቢሆን አይ ይሄ እሱ ሊሰብ እና አዶናይን አልተቃወምኩም። ብዙ ፕሮቴስታንቶች እንትን ብለዋል። በፌስቡክ ላይ ጽፌያለሁ። እኔ ወጥቶ እዚህ እንድደርስ በደሙ ያጀኝ የተሰቀለልኝ ራሱን አሳልፎ ይሰጠልኝ ጌታ ኢየሱስ ክብርና ምስጋና ይግባው ብሎ የወረደ ልጅ አለ። አሜን ትላለህ። ለምን? ምስጋና ነው። ሰብኮም ቢወርድ በቃ እድሉ ልጠቀም ብሎ ነው። እርሷ ሸላሚ ናት። ተወክላ ነው የመጣችው አይደል? በቃ ተወክላ ስለመጣች እዛ ጋር ቆማ ማድረግ ያለባት አይ ወንጌልን ሰብካ መውረድ የትምና በማንኛውም ጊዜ እንደውም ባለፈው የሆኑ ፕሮቴስታንት ጓደኞች ጋር ሌሊት እየደወልኩኝ ልስበካቸው እንዴ በማንኛውም ሰዓት ግድ ይላል ተወዳቸዋለህ ማለት ነው። እንደዛ ነው
ያ እዛ ላይ ያው ፍሬንድሊ ነገር እያወራን ስላለ ይኸውልህ ምን አለ መሰለህ፣ ለምሳሌ የሆነ ስመ ክርስትና ውስጥ ስላለን ስመ ክርስትና ስለ ያው ክርስትና የሚባለው አምብሬላ ውስጥ ስላለን፣ ምክንያቱም ካቶሊኮችም ክርስቲያን ናቸው፣ ኦርቶዶክሶችም ፕሮቴስታንቶችም ሜድላይን ክርስቲያኒቲ ተብሎ የሚጠራው they claim to be a Christian, right? ግን እዛ ውስጥ አንዱ ጥላ ውስጥ አለ ስለተባለ ለምሳሌ መጽሐፍ ቅዱስ ላይ እንደዛ አይነት ሜንታሊቲ እንዳይኖረን የሚከለክል ማለት የሆነ አምብሬላው ስላለ በቃ ምንም ነገር አንተን አይደንቲፋይ ያደርጋል የሚል አይነት ነገር እንዳታስብ የሚከለክል የመጽሐፍ ቅዱስ ክፍል አለ። ባይ you are orthodox and ማተብ አስራል። ስለዚህ ኤኒቲንግ ስለ ስትራክቸራል ስለሆነ ኦርቶዶክስ ሲወራ በቃ አንተን ይመለከታል የሚል አይነት ዴፊኒሽን እንዳትይዝ ማለት ነው፣ የሚከለክል አለ። ለምሳሌ ሮሜ 9 ላይ ጳውሎስ የሚናገረው ነገር አለ። ምን ይላል? አሁን እስራኤላውያን ጋዛ ጋር እየተፋለጡ ያሉት ማለት ነው፣ ፍልስጤም ጋር እየተፋለጡ ያሉት በሰዓቱ የነበሩ ደግሞ በዘመኑ የነበሩት እሱም እስራኤላዊ ነው እንግዲህ ጳውሎስ፣ ለዛውም ፈሪሳዊ፣ ደንበኛ ፈሪሳዊ፣ በነገድ ቢንያማዊ የሆነ ማለት ነው። ሶ ምን ይላል? እነዚህ ከእስራኤል የሚመጡ ሁሉ እስራኤል አይደሉም ይላል። በጣም ባይዞ በሰዓቱ አንድ እስራኤላዊ ቢሰማ ኦፌንድ ሊያደርግ የሚችል ነገር ነው እያወራ ያለው። ስም ሽሞን ስለሆነ፣ ሩት ስለሆነ፣ ራሄል ስለሆነ፣ ያዕቆብ ስለሆነ፣ አብርሃም ቶቶ በስጋ ከዛ ስለመጣችሁ በዛ ነገድ በኩል ስለመጣችሁ እስራኤላዊ አይደላችሁም። ኦኬ፣ እነዚህ ሁሉም ከእስራኤል የሚመጡ በስጋ የሚመጡ እስራኤላዊ አይደሉም። ታዲያ ማን ናቸው ትክክለኛ እስራኤሎች ምናምን ሲባል የተስፋው ዘሮች ናቸው ልጆች ተደርጎ የሚቆጠሩት። ያኔ በይስሐቅ በኩል የተነገረ ያለ መሀል ላይ የተነገረ ያለ በዘር ተብሎ ደን ያ ዘር ማን ነው የሚለውን ገላትያ ላይ ይናገራል። ያ ዘር ክርስቶስ ነው። ስለዚህ በክርስቶስ ኢየሱስ የሚያምኑ የሚጠመቁ ወደ አካሉ የሚጨመሩ እነሱ ናቸው እውነተኛ እስራኤል፣ እነሱ ናቸው የእግዚአብሔር ሕዝብ እንጂ ከ12ቱ ነገዶች ምናምን ስለመጣ እስራኤላዊ ነኝ ልትል የለም እንደዛ የሚባል ነገር አለ ማለት ነው። ሮሜ 9 በቃ ከዛ መጥቻለሁ መታወቂያ ላሳይ ከፈለክ እስራኤላዊ የሚል አለ ምናምን አይሰራም። እሱ እግዚአብሔር ጋር ነው የሚለው። ልክ እንደዛ አሁን ፕሮቴስታንት ጥላ ውስጥ አለ፣ ኦርቶዶክስ በኦርቶዶክስ ጥላ ውስጥ አለ፣ ካቶሊክ በካቶሊክ ጥላ ውስጥ አለ። ያ ማለት ግን በሆነ ኢንስቲትዩሽን ውስጥ በሆነ ስትራክቸር ውስጥ ማዕቀፍ ውስጥ አለ ማለት ያ ክሌም የሚያደርገው ነገር በሙሉ አንተን ይመለከታል አይሆንም። አሁን መጽሐፍ ቅዱሳዊ ዋራንት የለውም። ቅድም ጳውሎስ እንዳለው ማለት ነው በስጋ ስለመጣ እስራኤላዊ አይደለም ነኝ፣ ይኸው የቢንያም ነገር ነኝ አይደለም። በጳውሎስ አርጊመንት መሰረት ማለት ነው። እንዴ ይኸው የይሳኮር ነገር ነኝ አይደለህም። እሺ መች ነው ነገድም ሆኖ በክርስቶስ ኢየሱስ ስታምን የአብርሃም አይነት እምነት ሲኖር የዛኔ ይልሃል ማለት ነው። ምን ለምን አመጣው ይሄንን? አወሳስቤ ብኮነ ላቅርደው ለምን አመጣው ይሄንን? ኦኬ ክርስቶስ ይናገራል። ቅዳሴ አለ እናንተ ጋር አላፍ ለቅዳሴ አንዳንድ ፓርቶች ሲቀሩ አብዛኛውን የቅዳሴ ፓርቲ ያው አለኛ አጠናዋለሁ አውቀዋለሁና በጣም ወደዋለሁ። በቃ በጣም ተሰድሮ የተቀመጡ ስላሴን የሚያመሰግኑ እግዚአብሔርን የሚያመሰግኑ ምናምን አሉ። ደን ራንደም ቦታዎች ላይ ሲደርስ ማለላቸውና ማልፋቸው ይኖራሉ ነው መጽሐፍ ቅዱስ አይደሉም ብዬ ማምናቸው። ደን አሁን ቅዳሴው ላይ ይነገራል ክርስቶስ ኢየሱስን በቃ ጥዑም የሆነ ወይን እንደሆነ የሚናገሩ ክፍሎች ማለት ነው። ኦኬ ይሄ ጥሩ መዓዛ ያለው ዕጣን እንደሆነ የሚናገሩ ክፍሎች ምናምን ኦኬ ዳትስ ትሩ ያ እውነት ነው። ደን ይሄ ሁሉ ገብቶትና ይሄንን ሪፕሬዘንት የሚያደርግ ነው ወይ ምዕመኑ? ልክ ፕሮቴስታንት ጋር ትመጣና ደግሞ የፕሮቴስታንትን የሆኑ ካልቸሮችን ጠቅሰን ይሄ ሁሉ የሚታይበት ነው ወይ ያ ፕሮቴስታንት የሚባለው ሰውዬ? አይደለም። ስለዚህ ኮምፕሊትሊ ያችን ማዕቀፍ አንድ ግለሰብ ብቻውን እወክላለሁ ብሎ ሊመጣ አይችልም። ስለዚህ ኦኬ ኢየሱስ የሚል ነገር እየተነገረኝ ስላለ ኢየሱስ የሚል ነገር ደግማ አትንገረኝ አይባልም። ወንጌል ይሰበካል ሲባል ናት ኦንሊ ተቃራኒ ሃይማኖት ላይ ወዳለ አካል አይደለም ስሙን የምትወረውረው፣ ወደ ቤትም ይወረወራል። ባይዘ ወደ ቤትም ትሰብካለህ። ወንጌልን ልሰብካችሁ ወዳለሁ ይላል ሮሜ ምዕራፍ 1 ላይ። ስም አትንገረኝ ሳይሆን ይኸውልህ የሚደብር እኔ በግሌ የሚደብረኝ ልንገርህ። ቅድም እንደብያለሁ ልደግምልህ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። አሜን በል አንተ። አሜን በል አንተ። ለምንድን ነው ኢየሱስን ተቀበል የምትለኝ? ተማመንን እኮ አይደል? ኢየሱስ ክርስቶስ የጌቶች ጌታ ነው። በቃ አልኩ። ያንተ ጌታ የኔ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን እያልክ ኤላ ኢየሱስ ጌታ ነው። አሜን። ኢየሱስን ተቀበል ስትለኝ እጠራጠራለሁ። እኔ የምቀበለው ኢየሱስ ክርስቶስ ልክ አይደለም እንዴ? ሌላ ኢየሱስ ነው እንዴ? ከሆነ ንገረኝ። አይ የእናንተ ኢየሱስ ሌላ ነው። አሁን እኔ ወደዛ ድምዳሜ ሄዳለሁ።
አንተንም መልሽ ይሄንን ጥያቄ ብለህ ኢየሱስ አንተ ጌታ ነው እያልክ አማን ኢየሱስ ክርስቶስን ተቀበል እንዴ ተቀብያለሁ እኮ ነው የምትለኝ ቢልህ አልተቀበልክም። ኖ ኖ ኖ ልክ አይደለም የተቀበልከው። እሺ ምን ላድርግ? እንዲህ እኮ ነው እያልኩ እኮ ነው። አዎ ኢየሱስ ክርስቶስ ጌታ ነው በላልከኝ አልኩልህ። ለምንድን ነው ኢየሱስ ጌታ ነው ኢየሱስን ተቀበል የምትለኝ? እየተማመንን ኢየሱስ ጌታ ነው ብትለኝ እልልሃለሁ። ኢየሱስ ክርስቶስ ጌታ ነው ብትለኝ እልልሃለሁ። ኢየሱስን ተቀበል ስትለኝ ግን እጠራጠርሃለሁ። ሌላ ኢየሱስ አምጥተህ ተቀበል የምትለኝ ነው ይመስለኝ። ያ ልክ ነው። ባይዘይ ዴፊኒሽን ላይ ቅድም የቪዲዮ ላይ ብዙ ሰዎች አንተም ስትገባ እንትን ስላልካት ጽፌው ነበር። አንቺ የምትዩን ኢየሱስ አልተቀበለም፣ ግን የራሱን ኢየሱስ ይዞ ይኸውልህ፣ ቪዲዮ ቃል በቃል የምትለው አንቺ የምትዩን ኢየሱስ ሳይቀበል የራሱን ጌታ የራሱን ኢየሱስ ይዞ ይሄ ልጅ ስኬታማ ሆነ፣ አዋርዶችን ጠራርጎ ወሰደ፣ መኪና ተሸለመ። ከዚህ በላይ ስኬት ምን ትፈልጊያለሽ? ከዚህ በላይ ስኬት ሌላ ለነገ እኮ አሁን ምንድናት የሆነች ትንሽ የመኪና ነው የተሰጠው እኮ አይደል? ነገ እኮ የ20 ሚሊዮን ብር መኪና ስትይዝ እኮ እቺ በጣም ተራ ነገር እንደሆነች ታውቃለህ። ትናንትና ተራ ይሆናል። ለምን ይኸውልህ እንትን ጎል ዛሬ ሌላ ነው፣ ነገ ሌላ ነው፣ ከነገ ወዲያ ሌላ ነው። አልቲሜት ጎል የሚባለው አለ። ማን ነው እሱ? በቃ እሱ የመጨረሻ ግብህ ነው። የመጨረሻ ግብህ ያንተ ተነግረኛል። የኔ የመጨረሻ ግቤ ምንድነው? በሰማይ መኖር ነው፣ በጌታ መኖር ነው። ይሄ የመጨረሻ ግቤ ነው። ትንንሽ ግቦች አሉኝ። እነዚህ ትንንሽ ግቦች ህይወቴን ማሳካት፣ እንደማንኛውም ሰው መኪና መንዳት፣ እንደማንኛውም ሰው ጥሩ ቤት መኖር፣ እነዚህ ነገሮች እግዚአብሔር እንዲያሳክልኝ በአቅሜ ጸልያለሁ። እግዚአብሔር ያደርግልኛል። እግዚአብሔር ይመስገን እያደረግልኝ ነው። ተሳክቶላል፣ እግዚአብሔር ይመስገን። አንተም ተሳክቶልኛል ብለኸኛል ቅድም። ስለዚህ ስኬትህ ምንድነው ካልከኝ፣ ስለዚህ በቃ አስቀምጠናል። አዎ ባይዘ 5 ደቂቃ ሄደናል፣ 1 ሰዓት ካልነው ማለት ነውና እንደዚህ እናድርግ። አይ ቲንክ ጥሩ ኮንክሉድ ያደረግን ይመስለኛልና ዋና ሀሳቦችን ያው እኔ ፎርማል ነገሮችን ዲቤት ምናምን ስለሆነ አካሄድ የምንሄደው በሌላ አካሄድ፣ አሁን ግን ዲስከሽን ስለሆነ እንደዚህ እናድርግ። እስካሁን ያነሳቸውን ሀሳቦች ወደኋላ አስብና ዋና ብለህ ያሰብካቸውን አስብና እነሱን ሪኢንፎርስ አድርጋቸው መልሰው within 5 minutes ማለት ከዛ እኔም ደግሞ within 5 minutes እጨርስና ከዛ በዚህ ጋር እንደዚህ እጃችንን ዘርግተን ተጨዋብጠን እንወጣለን ማለት ነው። ስለዚህ እስካሁን ያነሳቸውን እንዲደመጥልህ የፈለካቸውን ነገሮች በቃ እችን ያዙልኝ እያልኩ ያለሁት ይሄንን ነው የምትላቸውን እንትኖች ዘርዝርና ዝጋ። እሺ ይኸውልህ እንደው ከቪዲዮ በመነሳት ብዙ ኮሜንቶችም ስላየውኝ ማርያም ስትጠራ ደስ ብሎ ኢየሱስ ክርስቶስ ሲጠራ ለምን ከፋ የሚሉ ኮሜንቶች ስለነበሩ ማርያም ስትጠራ ደስ ብሎኝ ኢየሱስ ክርስቶስ ማርያም ስትመሰገን ደስ ብሎኝ ኢየሱስ ክርስቶስ ሲመሰገንም ደስ ብሎኛል። አይ አላለህም ካልክ ማን ገጠሪው ነው? ገጠር ምግብ የሚሰራ ልጅ አለ አይደል? የተሸለመ ስሙ ጠፋብኝ፣ ይቅርታ። አለ አንድ ልጅ ወጥቶ ብሏል እንደዛ። አሜን ያልኩት አብሬው ደስ ነው ያለኝ። ማርያም ስትጠራስ ደስ ነው ያለኝ። እሱ ለምን የእንትናን ቪዲዮ አልሰራህም? የምን እንትናን ሰራ? ይሄኛው ኮንተንት ስለሆነ እንትኖች እየመጡብኝ ነው። ምንድነው ይሰማሃል? ግን የሆነ ጽሁፍ ነገሮች ይሰማል። ግን እንትን አድርጋት፣ የሆነ ፓዝል መጥቶ ከሆነ ቀስ አድርገህ ስክሪኑን እንትን አድርጋት፣ ቆልፎ ይዘህ ሄደህ አምጣና ሁሉ አስቀምጣ መሀል ላይ አድርገህ እሺ እንትን እልሃለሁ፣ እሰማሃለሁ አይደል? ይሰማል አይደል? በደንብ ነው የሚሰማው። ስለዚህ ኢየሱስ ክርስቶስ በመመስገኑ ደስ ብሎኛል። ዩቲናስ እኮ ፈጣሪዋን አመስግና ነው የወረደችው። አታምነኝም? የእውነት ነው ደስ ያለኝ። እኔን እኮ አይወክለኝም አይደል? ደስ ያለኝ ምን መሰለህ? ማንም ይሁን ምንም ይሁን ወጥቶ ፈጣሪ ነው የሚለውን አካል አመስግኖ ሲወርድ ደስ ይላል። እኔ ደስ ይለኛል። የሌላን ሰው አላውቅም። የማስተዋልን ነግሬሃለሁ። በቃ እሷ ሸላሚ ስለነበረች ወጣ መስበክ እዛ ቦታ ላይ ስብከት እንግዲህ እኔ እናንተ መብታችሁ ነው እንደፈለጋችሁ
የትም መስበክ ስለምትችሉ መስበክ አልነበረባትም፣ ቦታው አልነበረም ነው የኔ ሐሳብ። ስለ ስኬት ከዛ በኋላ ያወራሁት ለምንድን ነው? ኮሜንት ላይ እጅግ በጣም የበዙ ሰዎች ለአንተ ስኬት መኪና ነው፣ ለአንተ ስኬት ቅራቅንቦ ነው፣ ለአንተ ስኬት እንደዚህ ነው ወይ ሲል ኦኬ፣ ሰው ልጅ ባይዘው ሰዎችን ጠይቄም ነው ስኬት ለእናንተ ምንድን ነው እያልኩኝ እየጠየቅኩኝ ለኔ ነው ነግሬያለሁ። ግብ ነው። ትንንሽ ግቦች አሉብን ሁላችንም፣ አንተም አለብህ። ሪያሊቲውን እናውራ ስለሚባል አማን ባታቀኝና ሶሻል ሚዲያ ባንተዋወቅ ወይ ይሄንን ቪዲዮ ሳታየው በፊት አግኝቼ አማን ስኬት ለአንተ ምንድን ነው ብለህ እርግጠኛ 100% ኢየሱስ ነው አትለኝ። የተሻለ እንትን ማለት ከዛ እንደዚህ ማድረግ ከዛ ብለህ መጨረሻ ላይ ኢየሱስን ስትጠራው የመጨረሻ ግብህ ነው። የሰው ልጅ የመጨረሻ ግቡ ደግሞ ትልቅ ነገር ነው። እኔ መጀመሪያ ግቤ ቪትስ መኪና መንዳት ሊሆን ይችላል። ከዛስ የመጨረሻ ላይ ቪኤት ቢኖረኝ እንደ አቅምህ እያደግህ አይደል የምትሄደው? እንዳለህበት ሲቹዌሽን ነው የሚወሰነው ሁሉም ነገር። እያልክ ትልቁ ግብህ ምንድነው? በቃ መጨረሻ ላይ በጌታ መሆን ትላለህ። ከጌታ በፊት ያሉትን ነገሮች የሚያሳካልህ እግዚአብሔር ነው። ተማምነናል በዚህ። አንተን ብጠይቅህም ሌሎችን ስለጠየቁ አታምነኝም። ፕሮቴስታንት ጓደኞችም አንድ ሁለት ልጆች አግኝቼ ጠይቄያቸዋለሁ። ሌሎችንም ሰዎች ጠይቄያቸዋለሁ። ለአንተ ስኬት ምንድነው ብዬ ስጠይቃቸው ለሰው መትረፍ ያለኝ አለ። ለሰው መትረፍ ማለት የሆነ ኑሮ ለሰው ብትረዳ ምናምን ደስ አይልም? በቃ እንደዛ ቢሳካልኝ ደስ ይለኛል። ኦኬ፣ የሰው ልጅ ስኬት በቃ አብዛኛው ምድራዊ ነው ማለት ነው። ስኬት ምንድነው? ግብ ነው ማለት ነው። በቃ ግብ አለኝ ካልክ ያንን ግብህን ካሳካህ ስኬት ብለን እንጠራዋለን። ያንን ነገር ስኬት ብዬ ስለው ለምንድን ነው የሚጥላለው እንዴ? ኖ ሊባል አይገባም። ብዙ ሰው ያልተሳካላቸው እኮ በጣም ብዙ ሰዎች አሉ አይደል? በጌታ ሆነው አሉ። በጌታ ስለሆኑ ብቻ ይሳካላቸዋል አትለኝም። በጌታ ሆነው ያልተሳካላቸው 1000 ሰዎች አሉ። ስራ ይሞክራሉ፣ ፌል ያደርግባቸዋል፣ ይሞክራሉ፣ ፌል ያደርግባቸዋል ምናምን። ለምን? እግዚአብሔር ነው የሚያውቀው። ለምን እንደሆነ አናውቅም። ልጨርስ? እኔ ጨርሻለሁ። አይ ደቂቃውም አልቋል። ከ5 ነበር የጀመርኩት፣ ከ10 ሆኗል። እኔ ደግሞ ከ10 ላይ ልጀምርና ከ15 ላይ ጨርሳለሁ። ከዛ እንሰነባበታለን ማለት ነው። አይ ቲንክ በንግግራችን መካከል መልስ ያልተሰጠባቸው ኦር ሞር ያልሄድንባቸው ብዬ የማስበው ጌታን ተቀበል እንዴት እባላለሁ ምናምን የሚለው ነው እና ቦታው አይደለም የሚል አይነት ሀሳብ ተነስቷል። ዳን እሷ ሸላሚ ናት እንጂ ይህንን ለምን ትናገራለች? እና ሰሞኑን ስናወራ ካወራናቸው ሀሳቦች መካከል አንዱ ይህንን አስመልክቶ ሌሎች ሰዎች ሲያነሱ ማለት ነው ምን የሚል ነገር ነው ያነሳሁት? አርጊመንት ያነሳሁት ማስተዋል የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከመሆኗ በፊት ክርስቲያን ነች። እዛ ኦፊስ ውስጥ መግባትን ከማሰቧ በፊትም ክርስቲያን ናት። መግባት የሚለው ነገር ልቧ ላይ አልፎ በማያውቅበትም ዘመን ክርስቲያን ናት። ደን በጣም ቴዎሎጂካል እናድርገው ከተባለ መጽሐፍ ቅዱስ ላይ ማለት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር በክርስቶስ እንድንሆን ዘንድ መረጠን ይላል። መች ነው እግዚአብሔር የመረጠን? ዓለም ሳይፈጠር በክርስቶስ ኢየሱስ መርጦናል። ስለዚህ አይደንቲቲያችን ዓለም ሳይፈጠር በፊት እቺ ፕላኔት እርዝ የምትባለዋ እንደው በቲዮሎጂው ስንት ሺህ ዓመት ኖረች የተባለው ሳይንሱ እየመጣ ምናምን ቢሊዮን ዓመት የሚላት ምድር ሳትፈጠር በፊት እኛም ሳንመጣ በፊት በእግዚአብሔር ነው የምንታወቀው። ለእግዚአብሔር ነው የተፈጠረው። ዋት ዲስኮኔክት አርጓል ነው የሚለኝና what happened ሙሉ ነው። ኦኬ እንትኑ ሊሆን ይችላል። ቅድም ይሄ አይ ኔትወርኩ ሳይሆን የሆነ ነገር መጣብኝ ብሎ ነበር። እሱም በሰዓቱ ኦኬ በክርስቶስ ነው የምትታወቀው። ደን አይደንቲቲዋ ያ ነው። ያንን ሪፕሬዘንት ማድረግ ትችላለች። ሌላው ደግሞ የምናውቀው ምንድን ነው ፌዴሬሽኑ ወክሏት ሄዳ አይደለም። በቃ እንደው ሄዳችሁ የኔን ጉዳይ አውሩልኝ ምናምን ብሎ አይደለም ፌዴሬሽኑ የላካት። አውሩልኝ ብሎ አይደለም የላካት ፌዴሬሽኑ። ሶ እቺ ዓለም ሳይፈጠር በፊት ያላትን አይደንቲቲ እሱን ነው ሪፕሬዘንት ማድረገው ካለች
ደን ቦታው ደግሞ ምንድነው ሲባል ቦታው ቲክቶከሮች ናቸው ያሉት። ልክ ይኸው አሁን እኔ ቲክቶክ ላይ ቁጭ ብዬ 500 ምናምን ሰው እያየኝ እያወራው ነው ያለሁት። ይሄው አማን ነው ቦታው ላይ የተገኘው አይደል እንዴ? ስለዚህ ይሄው አማን ማውራት ይችላል። ኦኬ እቺው ማስተዋል ቲክቶክ ላይ ያለችውን አትገብታ ያወራችው። ስለዚህ ቦታው የሚባል ነገር የለም። ያም ቦታው ነው መናገር መብቶ አይጠበቀ ነው። ያ ሶ አንድ ስለኔ እርግጠኛ ኦኬ ከፍቷል። አም ሶሪ ምንድነው የዘረገፈ እንት ዘጋብኝ። ቅድም ያቺ እንትና እኮ ናት በዝባ ካልገባች እንትና በኋላ ምናምን ይዘጋል ብሎ ነበር። እንዲህ ስለው እምቢ አለ። እሱ ነው የሚዘጋው። እዛ ግን ከምንድን ነው የሚላከው? ነበር ልልክልህ ዳር ላይ እቺ ቀለበት ምልክቷ እንደዚች የተጠላለፈችው በሷ አድርገህ ኦፕሽኖች ይመጡልሃል። ላይቭ ላይ ያሉ ሰዎችን ታያለህ። ከዛ ኢንቫይት ስታደርጋቸው ኦኬ አኮ ላይቭ ላይ ያሉ ሰዎች የመጡልኝ ጓደኞቼን ብቻ ነው። ኦኬ አይ ጓደኞች አይደሉም ሌሎችም ይመጣሉ። ላይቭ ላይ ያሉ ሰዎች ኦፕሽን ያመጣል። እሺ ልጨርስ ነው። ኤኒዌይስ ምናልባት መድገም ነው የሚኖርብኝ ይመስለኛል። ላፈጣጥ ነው። ስለዚህ ያ ቦታ የሽልማቱ ቦታ እኔ ሮል ከማረገው ከስልኬ ላይ ይቻላል አይሆን ቦታው ለምን እዚሁ ስልኬ ላይ ማያቸውን ሰዎች ነው ሰብሰብ ብለው ትንሿ ቲክቶክ ናቸው እዛ ጋር ይሰበሰቡት ማለት ነው። 100 ሰዎች 200 ሰዎች 300 ሰዎች 500 ሰዎች ምናምን ትንሿ ቲክቶክ ለምን ነው ትንሿ ቲክቶክ የሚሆነው? ቲክቶክ በሚሊዮን እና በቢሊዮን የሚቆጠሩ ሰዎች እየተጠቀሙ ያለ ስለሆነ እዛ ቦታ ላይ ሞር የሚታወቁት ከነዛ መካከል ሰብሰብ ብሎ ስለተቀመጡ አማን እዛ ጋር ቢገኝ አሁን ፍሪደሙ ይኖረኛል። ለምን ይኸው እንደዚህ ከፍቼ ማውራ ሰው ስለሆኑ ሌሎቹም ፍሪደሙ አላቸው ከፍተው የሚያወሩ አይነት ሰዎች ስለሆኑ በሚታወቁበት ኮንተንት ማለት ነውና ቅድም ቴዎሎጂካል እያደረኩ ነበር። እቺ ልጅ አይደንቲቲ እኔ ሪፕሬዘንት የምደረገው በክርስቶስ ነው። ለዓለም የሚሰጠው ክርስቶስን ነው። ፋይናል ስፒች አድርጌ ማቅረብ የምችለው ለምሳሌ ፓትሮኑን ወክሎ የሄደው የሚመሩ ማለት ነው። ባይዚ በጣም ወደው የሚመሩ እና ፓትሮኑን ወክሎ የሄደው ሰው የተናገረው ፋይናል ስፒች ምንድነው? ምን የሚል ነው? ቃሉ እንደሚል ያው ጽሁፉ ባይዚ አስቀድሞ ደርሶኛል፣ አንብቤዋለሁ ስፒቹ ከመደረጉ በፊት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ታውቃላችሁ። ዛሬ ደግሞ የፓትሮንን ለፓትሮን የሚል ነው ንግግሩ። ኦኬ ዛሬ ደግሞ የፓትሮን አሁን this is እንትን ነው መዝጊያ ንግግር ናት። ልክ እንደዛ እቺ ልጅ ስብከት የሚል ስያሜ ያለው ስብከት በሚል ታይትል ውስጥ ሊጠራ ይችላል። ግን ዳስ ሄል ላስት ወርዷ ነው ስፒች ነው። ልክ አሁን የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ዛሬ ደግሞ የፓትሮንን ለፓትሮን እንደሚለው አይነት ንግግር ነው። ፌርዌል አይነት ንግግር ነው እያደረገች ያለችው። ዳን በዚህ ነው ሪፕሬዘንት መደረግ የምፈልገው ካለች ቴዎሎጂካል እናርጎ ከተባለ ቤት ከፍተን ተወያይተናል። ባይዘ ያደረገችው ነገር እንደ መጽሐፍ ቅዱስ ስህተት ሊያስብላት የሚችል ነገር ካለ ግቡና ሞግቱ ብለን ነበር። አይ እንደ መጽሐፍ ቅዱስ ትክክል ናት፣ ግን እንደ ህግና እንደ አካሄድ እንደ ቦታው ትክክል አይደለችም የሚል ኦብጀክሽን ብቻ ነው የቀረበው። ኦኬ በሀሳብ ላለመግባባት እንግባባ። በቃ አልተግባባንም አይደለ? በቃ ላለመግባባት እንግባባት ብለን ተለያይተናል ነው። ሶ መዝጊያዬን የማደርገው ስኬት ብዬ ብጠይቅ ፐርሶናሊ ስኬት ብዬ ብጠይቅ የስ ስኬቶች ብለን እኮ እንጠራቸዋለን። እኛንን የምንጠራቸው ስኬት ብለን የምንጠራቸው ዳን መጽሐፍ ቅዱሳችን ላይ ቅዱስ ጴጥሮስን ጠቅሰናል። ክርስቶስ ኢየሱስን ሲጠይቀው ሁሉን ትለን ተከተልን፣ ሽልማታችን ምንድን ነው? የእኛስ ግብ ምንድን ነው? ኢቭን መጥተው ሐዋርያት ሥራ ምዕራፍ 1 ላይ ጥያቄ ሲጠይቁት ባይዘው እነሱ ስኬት ብሎ የሚያስቡትን ነገር ለማሳካት ነው ጥያቄ ሲጠይቁ የነበሩት። ምን ብሎ ጠየቁ? በዚያን ጊዜ ለእስራኤል መንግስትን የምትመልሰው መች ነው ብሎ ጠየቁት። ምን ማለት መሰላችሁ? ፊዚካል የሆነ ገቨርንመንት እስራኤል ላይ ከተመሰረተ እነሱ እንትን ሚኒስተሮች ሆኖ ሊሾሙ ማለት ነው። ባይዘው እንደዛ ነው ያሰቡት። ለእስራኤል መንግስት አሁን በቅኝ ግዛት ውስጥ ነው ያለ ነው፣ መንግስትን አትመልስልንም ወይ ብለው ሲጠይቁ ምንድነው በልባቸው እያሰቡ ያሉት? እሱ መንግስት ከሆነ የይሁዳ አገረ ገዢ እኔ ነኝ የምሆነው፣ የቅፍርናሆም እገሌ ነው የሚሆነው፣ ምክትል ጠቅላይ ሚኒስተሩ እኔ ነኝ የምሆነው አይነት ነገር እያሰቡ ስለሆነ ማለት ነው። ኖ አለ ኖ አይ እንደሱ አይደለም እንደሱ አይደለም። በቃ ሁሉን ጥላችሁ ተከተላችሁ አይደለ? በቃ በእስራኤል በዙፋን ላይ ትቀመጣላችሁ፣ በነገሮች ላይ ትፈርዳላችሁ የሚል ነገር ሲናገር ነው ያለን። ስለዚህ ስኬት ብለን የምንጠራቸው እኛ ነን። እግዚአብሔር የምር እነዛን ነገሮች
እኛ በምናይበት ወይ ላይ አይናል ወይ የሰራን ሰሪያችን እኛን ዲፋይን ማድረግ የሚችለው አማን ይሄንን መምሰል እንዳለበት የወሰነው ጥቁር መሆን እንዳለበት የወሰነው ረጅም መሆን እንዳለበት የወሰነው እግዚአብሔር አማን ላንተ ስኬትና መመላለስ ያለብህ ህይወት ይሄ ነው ብሎ ነው ወይ ዲፋይን የሚያደርገው? መጽሐፍ ቅዱሳችን እንደዚህ ጋራንቲ ያደርጋል ወይ ሲባል ኖ እድፍ አድርጌ ቆጥሬዋለሁ፣ ኩበት አድርጌ ቆጥሬዋለሁ የሚል ሐዋርያ መልእክት አስቀምጦልኛል። ስለዚህ ምን ይሆን ሲባል ለኔ ትልቁ ግብ አትለው ማማኒ እንደው ይሄ ቪዲዮ ከመስራቴ በፊት መንገድ ላይ ተገናኝተን ስኬት ምንድነው ብትለኝ እኔ ብራዘር በየቀኑ ኃጢያቶቼን የማስብ ሰው ነኝ። እግዚአብሔር ባይምረኝና ምህረትን ባያረግልኝ ኢሚዲየትሊ በዛ ቅጽበት ገሃነም ራቴ ሊሆን እንደሚችል እማምን ሰው ነኝ። ስለዚህ እኔን የሚያስደንቀኝ በፊቴ ያለፈው ቪኤት መኪና ሳይሆን ወደ ገሃነም ሊልከኝ ይችል የነበረ እግዚአብሔር ምህረት ሰጥቶኝ እንድተነፍስ እያደረገ መሆኑ ነው የሚደንቀኝ። እኔ ወክ እያረኩ ብታገኘኝ ማለት ነው ይሄን ላይቭ ከመግባታችን በፊት ይሄን ቪዲዮ ከመስራታችን በፊት የሚደንቀኝ እሱ ነው። ስለዚህ ስኬት ምንድን ነው ብለህ ብትጠይቀኝ ስኬት ለኔ ያ የሚባላ እሳት እግዚአብሔር አቅፎ በእጆቹ ይዞኛል። እሱ ነው ለኔ ስኬት። ስኬት ለአንተ ምንድን ነው? ወደ ጋን ሊያድነኝ ግዴታ የሌለበት አማንን የማዳን ግዴታ የሌለበት እግዚአብሔር ልጁን ልኮ በመስቀሉ ሞት አድኖታል። እሱ እየገረመኝ ነው ያለው። ኦኬ ዋት አባውት ሎተሪ 10 ሚሊዮን ቢወጣል እሱ ህይወት አይመስልህም? ቆይ እዛ ውስጥ ልመልስልህ ነው። ሎተሪ 10 ሚሊዮን ቢወጣል 100 ሚሊዮን ይወጣላቸው ሰዎች አሉ። ብርቅ አይደለም። ኦርት ጨርሰዋለህ። ሲጀመር በቀላል የሚመጣ ገንዘብ አይደለም። ግን የምርህ ነው? ያ የምሬ ነው። በዚህ 10 ሚሊዮን ማይገንቀል 100 ሚሊዮን እንዳለ 100 ሚሊዮን ይወጣለት ሰው ካለ ብለህ እንዲህ እንደ ቀለል ታደርገዋለህ? ሪያሊቲ ነው። አይፎን ስንት ነው ስልክ? ቆይ አይፎን ስንት ነው ስልክ? 15 17 ወጥቷል። አሁን ማለት 15ን ይዘህ ዱ ዩ ፊል ላይክ የሆነ ኳሊቲ ስልክ እንዳያስክ ምናምን የሆነ በጣም ብራግ የምታደርገው አይነት ሴንስ ይሰጣል? አይሰጥም እኮ። ለምን ሁለት ስቴፕ ቀድሞ ይወጣል 17ቱ ማለት ነው። አሁን ወጥቷል 270 ምናምን ሺህ ብር አይደለም። ስለዚህ 17ቱን የያዘ ሰው 17ቱን የያዘ ሰው ደግሞ በሰዓቱ ገና 18 እንደሚወጣ አይደል 18 እንደሚወጣ ስለሚያስብ ኖርማል ነው ብሎ ይላል። አይደለም ያ ጥለዋለሁ ዋጋ የለውም አይልም እኮ አይልም። እኔ እንደሱ አይደለም የኔ አርጊመንት እንደው ለዚህ መልስ ይወለ ሪያሊቲ ነው ራምለ ለዚህ ነው ታክሲ ውስጥ የሆነ እንትን አይተሃል ስልክ ይዞ እንደ አይፎን 17 ታቆች ያንን ኮሜንቱን አይተሃል? 18 እኮ ይወጣል። ምን ይገርማችኋል? 17 ያለ አለ የለም ያለ 17 ሁሉም አይፎን 4 ሲወጣ ሰው ተደሟል። 5 ሲወጣ 6 ሲወጣ 10 11 15 ሲወጣ 17 ሲወጣ ምናልባት 17 ያለው 17ን እኮ ጓግቶ ነው የያዘው አይደል? አብዛኛው ሰው ዋው ብሏል። ዋው ካሜራው ብሏል። አይ አልልም እኔ አሁን ባይዘዌ ከ12 ካሜራው 17 ይሻላል አይደል? 18 ደግሞ የበለጠ ስለሚሻል አንተ ዋው አትልም አይደለም። እሱ ላይ ቆሜ እኮ አይደለም እያወራ ያለሁት እንላለን እኮ ኢን ሞመንት እኮ አፕሪሺየት የምናደርጋቸው ነገሮች አሉ። ፖይንቱ አንተ 10 ሚሊዮን ብር ስታገኝ አንተ ነው ያገኘው፣ 100 ሚሊዮን ያገኘው ሌላ ሰው ነው። አንተ 10 ሚሊዮን ስታገኝ ይሄ እንትን አይለኝም አያስደምመኝም እንትን አይለኝም አይደለም እያልኩ ያለው አላገኘኝም አይደለም እኔ የሆነ ድፍን ያለ የሆነ የአማኝ የመንፈሳዊ ምናምን ጨዋታ አይመቸኝም። እኔ በሪዝንም የማምን ሰው ስለሆነ ማለት ነው። ሎጂካል እናድርገው እያልኩ ያለሁትን ነገር ሞር ኤላቦሬት አድርገና ነገሮች ሎጂካል ይሆንና ሪያሊቲውን እናውራ ነው። እኮ ሪያሊቲውን ነው። ሁሉን ነገር ወደ ስብከት፣ ሁሉን ነገር ወደ ጌታ፣ ሁሉን ነገር እኔ ጻድቅ ነኝ ብሎ ማለትና መጫወት ልክ አይደለም። መሬት ላይ ያለው ሪያሊቲ ያለ ነው። ያ አይጋችሁ እና እያልኩ ያለሁት ምንድን ነው 10 ሚሊዮን ብር ሎተሪ ቢወጣልኝ አንድ ፊቱን ተሸፍኖ ፈርሞ የወሰደ ሰው አይ ቲንክ አሜሪካ ላይ ነው መሰለኝ 100 ሚሊዮን ወጥቶለት ለዛውም በዶላር ወጥቶለት ዘመዶቹ፣ ቤተሰቦቹ፣ ጓደኞቹ እንዳያዩት ፊቱን ሸፍኖ ሄዶ ነው ፈርሞ የወሰደው ብሩ ማለት ነው። ከካጁ ብሮቶ ይመጣል ምናምን ብሎ ወይ ሌላም ነገር ይደርስብኛል ምናምን ብሎ ሶ ለምን መሰለ እዚህ ጋር ያለውን አልቲሜት የሆነ ሰክሰስ ነው የሚል ነገር ወይም በቃ ግብ ነው ይኸው ግብ ነው መትቼዋለሁ የሚል አይነት ነገር ልናወራለት አንችልም የሚል ነው እኔ አርጊውመንት እንጂ ኢን ሞመንት ጉዳዮችን አልደፈነልህም፣ የምታስባቸው ነገሮች አላሳካልህም እኮ አይደለም እያልኩ ያሉት ምንድን ነው
100 ሚሊዮን ወጥቶለት የነበረ ሰው እንዳለ ስታስብ ኦኬ ለአንተ አሁን በቂ የሆነ ነገር ሰፊ ሲያደርግልሃል፣ እዚህ ጋር የሆነ ችግሮችን ይሸፍንልሃል። ከዛስ 1000 ብር ስትቸገር የነበረ ጊዜ ላይ 1000 ብር ችግር የሆነ 1000 ብር አተህ ስትቸገር በነበረ ሰዓት ያልነበረ ዲማንድ ህይወት ላይ ይመጣል። አንድ ላይ ከቤተሰብ ከዘመድ በራስህ እንደው ከራስህ የሚመጣው ነው የሚበዛው። 10 ቦታ ስለመግዛት ልታስብ ትችላለህ። የሆነ ግብዳ መኪና ስለመግዛት ልታስብ ትችላለህ። ምናምን ደን እንትን ትላለህ። እነሱን ታገኛቸውና ለዚች ነው ትላለህ ማለት ነው። ለዚች ነው ማለት ስትደርስበት የሚቀልብህን ነገር እንዴት ነው ግብ አድርገህ ልጠራው የምትችለው ነው። እኔ ከሱ ዋይስ ደርሰህበት እንኳን የማይቀልብህ ትክክለኛ የስኬትን ዴፊኒሽን የሚያሟላው ክርስቶስ ብቻ ነው። እሱን ማግኘት ነው። 10 ሚሊዮኑ 6 መኪና ላይ 4 ቤት ላይ የሆነ ቦታ ላይ እንትን ብሎ አለቀ። ከዛስ አይውሽ ይሄንን ባደረግኩ ብለህ ሪግሬት የምታደርጋቸው ነገሮች ይኖራሉ። የሆነ ቀን ላይ ማለት ነው ዞረ የሆነ ነገር ላይ ባዋልኩ ወይ እንደዚህ አማኛ የሚጫወት ሰው ደስ አይለኝም ብለህ አሁን ተጫወት። አማኝ እኮ አይደለም፣ የፕራክቲካል የሆነ ነገር ነው። አሁን ለምሳሌ ሎተሪ ወጣለትን ሰው ስለማግኘት ነው። አማኒ ይኸውልህ፣ ቆይ የነገ ፕላን ምንድነው? የነገ ፕላንህ ምንድነው? የነገ ማለት አጠቃላይ እንደ ህይወት ነው ወይስ ነገ እሁድ ዕለት የማደርገው ነው? ኖ ነገ አንተ አማን ነገ ፕሮግራሙ ምንድነው እኮ? ነገ እሁድ ላይ ማድረገው ነው። እሁድ ነው፣ ነገ እሁድ ነው። ኦኬ እሁድ ስለሆነ እሺ፣ የቸርች የቤተሰብ ጉዳይ ነው። ሰኞስ? የሰኞ ፕሮግራም ንገረኝ። ሰኞ ጠዋት እነሳለሁ፣ ቁርሴን በላለሁ። ሩቲኖቼ ይታወቃሉ። ቁርሴን በላለሁ፣ ተመልሼ እመጣለሁ፣ አነባለሁ፣ ቡና ጠጣለሁ። ይቅርታ የረሳሁት አለ። ቁርሴን በላለሁ። ተራዎቹን ሳይሆን ከበድ ያለ ፕሮግራም ካለ እና ከበድ ያለ የለም። መጽሐፍ እየጻፍኩ ነው። መጽሐፎቼ ላይ ኢንፑት አስቀምጣለሁ። የሆነ 2 ገጽ 3 ገጽ ጽፌ እውላለሁ። ቤተሰቤን አገኛለሁ፣ ወይ ወደ እናቴ ሄዳለሁ፣ አባቴ ጋር ሲስተር ምናምን ወይ ጓደኞቼን አገኛቸዋለሁ። በቃ ይመሻል። የቢሮ ጉዳዮች ምናምን የሉብህም? ኖ ሌክቸር የማደርጋቸው ማስተምራቸዋለሁ፣ ግን ነገ የለኝም እሑድ ስለሆነ ማለት ነው። እሺ ኖ አይ ወደ ሰኞ ሄድን እኮ። እሺ የቢሮ ጉዳዮች ቢኖርብህና ማታ ላይ ቅድም ወዳልከው ልመልስህ ነው። 10 ሚሊዮን ብር አግኝቼ ከዛ በ10 ሚሊዮኑ እንትን ወይ ለዚች ነው ትላለህ። የሆነ ተረት ትዝ አለኝ። በሬን ያረድኩት ለዚች ነው ያለው። በሬን ያረድኩት ለዚች ነው ወይ ያለው። በጣም የፈራኸው የቢሮ ጉዳይ ኖሮብህ ኢዝሊ ያልቅልሃል። ወይ ለዚች ነው ትላለህ። እንደዚህ የተጨነኩት ለዚች ነው ትላለህ። አንተ ለዚች ነው የተጨነኩት ማለት ግን ነገሩን አያከብደውም። ነገሩ ቀላል ነበር ማለት አይደለም። እግዚአብሔር ነገሮችን እዛ ጋር ሄዶ ቀድሞ አራርቶልህ ነው። በቀላሉ የማያልቁ ነገሮች ሊሆን ይችላሉ። 10 ሚሊዮን ብር ትንሽ ብር አይደለም፣ ትንሽ ብር ነው። ኢየሱስ ላለው ሰው ግን 10 ሚሊዮን ብር ትንሽ ነው። አይ በቃ ምንም አታመጣም። ሚሊዮን ትሪሊዮን ኳትሪሊዮንም አታመጣለትም። ግን 10 ሚሊዮን ደግሞ ትንሽ አይደለም አልከኝ። ይሄን ነው እኔ 10 ሚሊዮን እኮ አይደለም። 10 ሚሊዮን ትንሽ አይደለም፣ ብዙ ነው እኮ። 10 ሚሊዮን ብዙ ነው እኮ። 10 ሚሊዮን ብዙ ነው። 10 ሚሊዮን ብር በጣም ብዙ ነው ስል ብዙ ኢየሱስ ነው የምትለኝ ከሆነ ምንድን ነው የሚለኝ? ለአንተ ቅድም እኮ ብለዋል። ኦልሬዲ አንተ ዘግተው ነበር፣ መልሳ መጣው። አይነጻጸሩም ካልክ እኮ እሺ፣ የኔን ፖይንት እኮ እንዴት ፕሩቭ እንዳደረከው ላሳይ። ቆይ እንዴት ፕሩቭ እንዳደረከው ላሳይ። የኔን ፖይንት ለምን ታነጻጽርብኛለህ? ኢየሱስማ ኢየሱስ ነው ከተባለ ደን ወርዶ መነጻጸር የለበትም። ከምንም ጋር ወርቁም ብሩም ምኑም የኔ ነው ይላል እኮ አይደል እንዴ? ዛሬ ማታ መጥቼ ወስዶ አንተ ሰነፍ ይልሃል እኮ። ያ እኔ ይኸውልህ እሱ ቅድምም ስል የነበረው መጀመሪያም ቪዲዮ የሰራው መኪና ስኬት ነው። አዎ ስኬት ነው። አዎ አምጥተህ ስኬት ኢየሱስ ነው የምትለኝ ከሆነ 100 ሚሊዮን ብር በጣም ብዙ ብር ነው የሰራው። ዛሬ 100 ሚሊዮን ብር ሰራው ስልህ ብዙ ኢየሱስ ነው የምትለኝ ከሆነ ይሄ ልክ አይደለም። በቃ ኢየሱስ ኢላስ ምን እንዳላስተዋልክ ልንገርህ። አሁን ኢቭን የዚህ ውይይቱን የጠራህበት ርዕሱ እንኳን እኮ ስኬት ኢየሱስ ነው ወይስ ሌላ የሚል እኮ ነው አይደለ? ኢየሱስ ስኬት አይደለም፣ የስኬት ባለቤት ነው እኔ የምልህ እኮ እሱ አሁን ኮንቨርሴሽናችን ላይ የምታመጣው ነው። ግን ጎን ለጎን ስኬት ኢየሱስ ነው ወይስ አይደለም የሚል ነው። ኢቭን ቶፒክ ራሱ እሱ ነው። አሁን ደግሞ አሁን ደግምልሃለሁ። ይኸውልህ አሁን ስደግምልህ ስኬት ኢየሱስ ነው ኢየሱስ አይደለም። አይ ኢየሱስ ስኬት አይደለም፣ የስኬቱ ባለቤት ነው።
እሺ እነ ጳውሎስ አሁን እንደዚህ ክርክር ውስጥ ማልከት ደስ ይለኛል። አሁን ያወራው ነገር በጣም አደገኛ ነው። ለምን የስኬት ባለቤት ነው እንጂ ስኬት አይደለም። ጳውሎስ ረብ ያሉኝን ነገሮች ስለ ክርስቶስ ስል ትቻቸዋለሁ ካለ በዚህ በኩል ያገኘውና በዛ በኩል የተዋቸውን ነገሮች እያነጻጸረ አይደለም ወይ? ከዛስ ያንን ተውኩት ይሄንን አገኘው እያለ አይደለም ወይ? አይ ስለዚህ ለጳውሎስ አንተ አገኘው የምትለው ነገር ምንድነው? ስኬት ምንድነው ቢባል ክርስቶስ ነው የሚለው። ፒኤችዲስ ምናምን እዛ ገማሊያ ጋር እየመጥቻለሁ እዛ ቤተ መንግስት መገባበት ጽፈትን ተቀብለ ስልጣን ኖሮ በፈረስ የምትመላለስ የነበረው ወይም አሁን ላይ በላምቦርጊኒ የምትሄድ የነበረውስ ለክርስቶስ ብዬ ትቸዋለሁ ወይም ኩበት አድርጌ ቆጥሬዋለሁ። በእኛ እምነት ባህታዊ የምንላቸው ዓለምን የካዱ ዓለምን የተዉ ማለት ነው። እነሱ ሜንሽን ልታደርጋቸው ትችላለህ። ሶ የኔ ፖይንት ምንድን ነው? የስኬቱ ባለቤት ነው እንጂ ስኬት አይደለም የሚለው በጣም አደገኛ ነው የሚሆነው። አሁን ስፒሪቹዋል ምንድን ነው ስፒሪቹዋል ሳይሆን ይሄ ዲቤት የምናደርግ ምናምን ቲክቶክ ላይ የምንተዋወቅ ሰዎች ቢሆን አሁን አንተ ያልከውን ምልህ ምን እንደማደርግበት አውቃለህ። ሮጬ አንድምታና ትርጓሜ አለኝ። አሁን የፊልጵስዩስ ማለት ነው የኦርቶዶክስ ቤተክርስቲያን አንድምታ ትርጓሜ አለኝ። እዛ ላይ ያንን ክፍል የፈታችበትን አመጣና ቤተክርስቲያኒቱ እንዲህ ብላ ለጳውሎስ ግቡ ኢየሱስ ክርስቶስ ነው፣ እሱን ማግኘትን ከምንም ነገር በላይ ለኔ ማግኘት ነው፣ ክርስቶስን ማግኘት ሁሉም ማግኘት ነው እያለ ነው ጳውሎስ ብላ የፈታችበትን አሳይቼው ቤተክርስቲያኒቱን ልቀበል ወይስ አንተን ልቀበል እያልኩ ነበር ማወራ የነበረው ሌላ ሰው ቢሆን ማለት ነው። ከዛስ ቤተክርስቲያኒቱን ተቀበል የሚለኝ ከሆነ እኔ ስህተት ነኝ እያለ ነው። እንደዛ ማለት ትክክል አልነበረም ይላል ማለት ነው። እኔን ተቀበለኝ ካለ ቤተክርስቲያኒቱን እየካደ ነው የሚሆነው። ስለዚህ እንደዛ አይነት ቅርቃር ውስጥ የማስገባት አይነት አካሄድ አለ ነው። ሶ አላረግህም እንደዛ። ሶ እኔ አሁን ለምሳሌ በቃ ስኬት ኢየሱስ ነው። ለምን ፖል እንዳለው አለኝ የሚላቸውን በዚህ ዘመን ቢሆን ስኬት ተብሎ ሊቆጠሩ የሚችሉ ነገሮችን ኩበት ናቸው ብዬ ቆጥሬ የክርስቶስ ዕውቀትን እሱን ማግኘትን ከፊቴ ያለውን ለመያዝ መዘርጋትን የሙጥኝ ብያለሁ። አንደኛ ቆሮንቶስ ላይ ማለት ከክርስቶስ ውጪ እርሱም ሲሰቀለውን ከሱ ውጪ ሌላ ላላውቅ ቆርጬ ነበር ይላል። ምንም ነገር ላላውቅ በቃ አይኔን ግንባር ያርገው ምናምን ማለት በቃ እሱ ላይ ነው ፎከስ ማድረግ የምፈልገው። ለምን ለኔ እሱ ግብ ነው። ረብ ናቸው ብዬ ማስባቸውን ለኔ ይጠቅሙኛል ብዬ ማስባቸው ነገሮች ትቼ የተከተልኩት እሱ ነውና በቃ እሱ ላይ ነው ፎከስ ማድረገው። ማገኘው እሱን ነው ይላል ማለት ነው። የጳውሎስ ግብ ምንድነው? የፊቱን ትቶ የኋላውን ትቶ ፊት ያለው ማን ነው? ክርስቶስ ነው። ስለዚህ ለጳውሎስ ግቡና ስኬቱ ክርስቶስ ነው። ክርስቶስ ሌላ ግብ የለውም። እንደው ብሏል፣ ቃል በቃል ብሏል እኮ እሱ። ሌላ እናንተ ግን ግብ አለን ነው። አይ የለኝም። አሁን መጽሐፍ ስትጽፋለህና መጽሐፍን ስትጽፍ የሚሰማ ስሜት ከአሁኑ ስገምተው ደስ ይልሃል። ያንን መጽሐፍ ያንን መጽሐፍ ተሳካልኝ ብለህ ተመስገን ትላለህ። ይህንን እንድትጨርስ የረዳህ እግዚአብሔር የተመሰገነ ይሁን። እንደምትጨርሰው ተስፋ በማድረግ እኔ እናንተ ግብ አለን። እኔ ግብ አለኝ እንደ ጳውሎስ። እኔ ዓለምን አልካድኩም ማለት አልበቃሁም። የበቁ ሰዎች አሉ ግባቸው የለም። አሁን ቅድም ባህታ ያልኩ እነሱ ዓለምን ክደው በቃ እኛ ግባችን ካሁን በኋላ ለእግዚአብሔር ጨርቅ ቡቱቶ ወርቅ አያስፈልገንም ብለው እንትን ብለዋል። እዚህ ርዕስ ውስጥ ገብተህ እንደዚህ እንዳትለኝ ስለነሱ ገብተው በቃ ትተዋል፣ ክደዋል። የነሱ ግባቸው ምንድነው? እግዚአብሔርን መገዛት፣ እግዚአብሔርን ማምለክ፣ ለእግዚአብሔር ብቻ እንትን ማለት ነው። ምን ያህል ሄደህ አታውቅም አይደል? እንትን ገዳም ሄጃለሁ። አዳዲ ማርያም ገዳም ነው የሚባለው መሰለኝ። ሄጃለሁ አንዴ ጉብኝት የሚበሉትን ምናምን አይተሃል? ጥሬ ይበላሉ ምናምን። ጥሬ ስትል ስጋ እንዳይመስላቸው ንገራቸው። ፍራፍሬ ምናምን ቆሎ። ለምን ያንን የሚበሉበትን ምክንያት ታውቀዋለህ አይደል? ያንን የሚበሉበትን ምክንያት ታውቃለህ። በቃ ዓለምን ከመካድ አንጻር እነሱን ሄጃውን እርግጠኝነት የእናንተ ግባችሁ ምንድን ነው ብዬ ብጠይቃቸው የሚመልሱልኝን አውቀዋለሁ። ኤላ ወደፊት ምንድን ነው የምታስበው ብትለኝ እኔ አማን ወደፊት ምን እንደምታስብ ልንገራውን። ወደፊት መጽሐፍን ስለመጨረስ ታስባለህ። ትዳር ላይ ያለህን ነገር አላቅም። የተሳኩ ልጆች እንዲኖሩ ትፈልጋለህ። ልጆችን ጥሩ ደረጃ ማድረስ ትፈልጋለህ። እነዚህ ነገሮች ግብ ናቸው። ይሳካሉ አይሳኩም እግዚአብሔር ነው የሚያውቀው።
መልካም ምኞትህን ሁሉ እግዚአብሔር ያሳካልህ። ግን ግብ ናቸው። አሜን። ይሳካሉ ብለህ ታስባለህ? ያ እንደ እግዚአብሔር ፈቃድ ያሉት ይሳካሉ። ስኬት ይባላሉ። ልክ ሲሳኩ ስኬት ሆኑ ይባላሉ። ስለዚህ እኔ እናንተ ግባለን። ጳውሎስ ግቡ አንድና አንድ ነው። በቃ በእግዚአብሔር መኖር ብቻ ነው። ለዚህ ነው አብዛኛው ሰው የሆነ ነገር መተህ ስትለው እንደውም ያልተሳካላቸው ሰዎች መሰለኝ እንደዚህ እንትን የሚሉት ምን ተሳክቶልህ ያውቃል ስትለው እባክህ ምንም ድንጋይ ላይ ቁጭ ብዬ ምናምን ይላል። የተሳካው እንዲህ ያሳክቻለሁ። ኢትዮጵያ ውስጥ ብዙ ስኬታማ ሰዎች አሉ፣ በጣም ብዙ። አንተ ልትጠቅስልኝ የምትችለው አይ እንትና አልተሳካለትም የማትለኝ ቅድም ይጠፋል ምናምን ኃይሌ ገብረስላሴ በጣም ስኬታማ ነው፣ አትክደውም፣ ልትክደው አትችልም። አይ ስኬት ኢየሱስ ነው አትለውም። ኃይሌ ገብረስላሴ ነው ሄደ እንዲሳካለት ያደረገ እግዚአብሔር የተመሰገነ ይሁን። በጣም በዛ ልክ ብዙ ሰዎች አሉ ስኬታማ። ቅድም ብያለሁ፣ ነጋዴዎች አሉ፣ ዶክተሮች አሉ፣ ሯጮች አሉ። እስማን ቦልድ ይኸውልህ እግዚአብሔርን አሁን ምን እንዳየው ልንገርህ። ውሻው ተኝቶ በመሃል መኪና ሄደበት ምንም ሳይሆን። ዋው እግዚአብሔርን የምሬን ነው የምነግርህ። ይኸው እግዚአብሔር አየህ እንዳይሞት አሳካው። አልሙት ብሎ ጸልዮ ነው የወጣው። ለዛ ነው ከሚስቱ ጋር ተጨቃጭቆ ወጥቶም ሊሆን ይችላል። አልሙት ብሎ እሺ የኔ ሀሳብ ስኬት ቆርቆሮ ስኬት አይደለም። ስኬት ሀሳብ ሊሆን ይችላል። ስኬት መኪና፣ ስኬት የሆነ ነገር ብቻ አይምሮ ውስጥ የምታስበው እንደ ግብ ብለህ የምታስቀምጠው ነገር ሲሳካ ስኬት እንለዋለን። እኔ ቀጣይ ዓመት ቲክቶክ አዋርድ ማሸነፍ ፈልጋለሁ። ካሸነፍኩኝ ስኬት ነው። ሪከርድ እንኳን ይሄ ሪከርድ ሆኖ ስለሚቀመጥ ቲክቶክ ላይ ወደኋላ ሄጄ አወርደዋለሁ። የዛሬ ዓመት የቲክቶክ አዋርድን እንደማሸነፍ ይሰማኛል። ኖሚኔት አልደረግም እችላለሁ። አንተ ኢላስ የላይቭ ኤክስፒሪየንስ ተሳካልኝ ስል የሆነ ሰው መጥቶ ስኬት አንድ በቆርቆሮ የተሰራ እንትን ምን ምናምን አይደለም፣ ስኬት ኢየሱስ ነው ሲል እንዲሳካልኝ ያደረገው የኢየሱስ ነው፣ ሌላ ማለት አይደለም ነው ለማለት ነው። ለማንኛውም በጣም ቴንኪው። ሰዓትን አልያዝክብኝም፣ ምክንያቱም ያው ቀድመን ፕሮግራም ስለያዝን ምንም ሌላ ፕሮግራም አልያዝኩም። ከአንተ ጋር ለማውራት ነው እንትን ያልኩት። ቴንኪው ቬሪ ማች ሀሳቦችን እንትን ስላል እናመሰግናለን። እንገናኛለን። አትጥፋ። እሺ እንዴት እናደርጋለን መሰላችሁ ምዕመናን? ዲስኮኔክት እናደርጋለን። ኦኬ ያላወራ ነበረ ግን ሰርኩላር እየሆነ እየሄደ ነው ያለው። ሀሳባችን እየተሽከረከረ ነው ያለው። አሁን ማንሳት የምችላቸው ቶፒኮች ነበሩ። እሱ ጳውሎስ ነው ለጳውሎስ ነው ግቡ ምናምን ነው ወይ ለሁላችንም ግብ እንዲሆን ነው መጽሐፍ ቅዱስ እየተናገረ ያለው ማለት ነው። ለሁላችንም የልጁን መልክ እንድንመስል ይላል አይደል? ስለዚህ ግብ ነው ማለት ነው። የእግዚአብሔር ግብ ወይም የአብ ግብ በክርስቶስ ኢየሱስ ያመኑ ልጁን እንዲመስሉ ነው። ስለዚህ አልቲሜት ኢቨን የአብ ፈቃድና ግብ ልጁን መምሰል አስር ሰው ጠይቅና ከአስሩ ሰዎች ምን ያህሉ ስኬት ምድራዊ ነገር ላይ ያውሉታል? ምን ያህሉ ስለ ስኬት ሲወራ ኖ ስኬት ለኔ ኢየሱስ ብቻ ነው ብሎ ይላል የሚለውን እናንተ እንትን እንድትሉት። ያው ሶሻል ሚዲያ ላይ ሲመጣ ነገሮችን ወደ መንፈሳዊ ነገር መውሰድ ልክ አይደለም ብዬ ስላሰብኩኝ ነው እኔ። እዚሁ ላይ ደግሞ አንድ የተሰራብኝ ቪዲዮ አለ፣ ባለጠግነት የሚል ቅድም አማን የጠየቅኩት ማለት ነው። ባለጠግነት ማለት ለእናንተ መኪና ነው፣ ለእናንተ እንትን ነው፣ ለእናንተ እንትን ነው ይላል መጽሐፍ ቅዱስ ላይ። ባለጠጋ የሚላቸው ሰዎች በሀብት የከበሩ ናቸው።
ባለጠጋ ለድሃ ካልራራ የሚል አለ መጽሐፍ ቅዱስ ላይ። አሁን እኔ የመጽሐፍ ቅዱስ ሰው ስላልሆንኩኝ ጥቅሶች ምናምን ላመጣላችሁ አልችልም፣ ግን የሆነ ቦታ ላይ አንብቤያቸዋለሁ። እንደዚህ ያነበብኳቸው እንትኖች አሉ። ማግኘት የምችል ከሆነ እንትኑን አላልኩትም። ለማንኛውም በቃ እንደዚህ ነው። ተግባብተናል ብዬ አስባለሁ አይደል? ተግባብተናል ብዬ አስባለሁና ደስ ነው ያለኝ። ባይዘዊ ደስ ነው ያለኝ። ለምን ደስ እንዳለኝ ልንገራችሁ። እስካሁን እኮ ቃጠል ነበር። በአርሰናል በጣም በሽቄ ነበር የመጣሁትና ስገባ ትንሽዬ ደብሮኝ ነበረ። እሺ አንድ ሁለት ሰዎች መግባት የሚፈልጉ አሉ። እነሱን ላስገባና ከዛ እንጨርሳለን። እሺ ያው ቆይ እያስገባው ላስወጣና አሌክስ አስገብቻለሁ መሰለኝ። አንተን አስገባኝ አልከው? ኢላይ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ፒስ ነው አለው። ክብሩ ይስፋ። ቀደም ከአማን ሻሎም ጋር እያወራችሁበት የነበረውን ጉዳይ በማስተዋል ሰምቻለሁና መጀመሪያ አስገባኝ እያልኩ ነበረ። ምንድነው እኔ የተረዳሁት ማስተዋልን የጋበዟት እንደ ስፔሻል ገስት መሰለኝ፣ ሽልማቱን ምናምን እንሰጥ ማለት ነው። አይመስለኝም። እና እንደዛ አይደለም። እርግጠኛ አይደለሁም። እሱ እንደ ስፔሻል ገስት ይሁን አይሁን አላውቅም። እኔ ማስተዋል የስፖርት ፌዴሬሽን ፕሬዝዳንት መሆኗን ስለማቅ ያንን ወክላ የመጣች ነው የሚመስለኝ። እኮ ተጋባዥ እንግዳ ማለት ነው። ተጋባዥ እንግዳ ደግሞ ስትሆን ምንድነው ያለውን ኢቨንት ስለ ኢቨንቱ የሆነ ነገር ትላለህ፣ ሀሳብ ትሰጣለህ። ከዛ በኋላ ማጠቃለያ ላይ ሀሳብን ጨርሰህ ነው የምትወርደው እንጂ ስፔሲፊካሊ የራስን ሪፍሌክሽን ብዙ ጊዜ ማስተጋባት የተለመደ አይደለም። በፖለቲካም አንፃር ማንኛውም መድረክ ላይ ይሄ ቮለንታሪም ኦርጋናይዜሽን ሊሆን ይችላል፣ የትኛውም ቦታ ኢቨንቶች ላይ የተጠራበትን ዓላማ ሰጠ ነው የምትወርደው። ምክንያቱም የጋበዘን ሰው ይደብራቸዋል። ይቅርታ እንዴ ባጠፋት አይኔን ማስበው የነበረው እንደዚህ ጨልሞ አይደብራችሁም? እና የሰራችው ስራ ልክ አይደለም። ከአንተ ጋርም ልክ ሄኖክን ባወራህበት መንገድ እሷንም የተቸበትን ነገር ወድጄዋለሁ። ምክንያቱም ፌር ነው መሆን ያለብን ለሁሉም ሳይድ ማለት ነውና አንድ ሰው ሲጋበዝ የተጋበዘበትን ዓላማ ሚስ ማድረግ የለበትም ብዬ አስባለሁ። ማንዶ መልእክትም ስታስተላልፍ እዛ ቪዲዮ ላይ እንትን ብየዋለሁ። እዚህ ያላችሁ ተወዳዳሪዎች ለእናንተ ሽልማት አሉልኝ ብላ ስትል እግዚአብሔር ምስክሬ ነው ያሰብኩት በቃ ከስፖርት ፌዴሬሽን እንዴ እቺ ልጅ ይሄን ያህል ስልጣን አላት ብዬ አስቤያለሁ። ከማለቷ በፊት የመሰለኝ የሆነ ሽልማት መስሎኝ። እውነት ነው። ያንን በማሰብ ነው። እውነት ነው። እና ፕሮቴስታንት ወንድሞቼ ይወዳቸዋል። እኛም እንወዳቸዋለን እኮ እና ምንድነው ግን ይሄ ምንድነው መበሻሸቅ አይነት ይመስላል። አሁን የምታየው ትሬንድ በኦርቶዶክሱ፣ በፕሮቴስታንቱ፣ በሙስሊሙ፣ በሁሉም ያለው ነገር መበሻሸቅ ላይ ነው።